እንዴ በኢየሱስ በጣም ከባድ ነው። እንዴት ነው እንደማለም ሁሉ መልካም አስመረቅ ገብቶ ነበር። አዎ እስከ 40 ድረስ ገብቶ ነበር። አልወጣሁም እኔ በቃ ጠዋት ወጣሁኝ። ከዛ ማድረጎን አድርጌ ከሰዓት በኋላ ትንሽ ስራ ሰራሁኝና የዓለም ዋንጫ እያየሁ ነበር። የኔን ቅላት አይተዋል አይደል? በስመ አብ ዛሬ እንዴት እንዳማረብኝ እና ፈረንጅ መስያለሁ። ፓርክ ነው ያሳለፍከው? ኧረ ስራ ነበርኩኝ፣ ሽቀላ ነበርኩኝ። ኦኬ የሚገርም እኮ ነው ቴዲ፣ አንተ ቤት እኮ ነው እንደዚህ አይነት ሐሳብ የሚመጣና አንዳንዴ እኛ እኮ ገንዘብ የሚያመጣልን ነገር አናውቀውም። አይተሃል? ዓለም ላይ እኮ በተለያዩ ሀገሮች በጣም ቤስት ፉድ በቃ ላይክ ባይበሉ፣ አሁን እኔ ውሻ ባይበላ ደስ ይለኛል። ግን እንደዚህ በገመድ አሰቃይተን የጭካኔ ጥግ እኔ እናንተ የምንኖርበት ዓለም ላይ በሬዎች እንኳን በቢላዋ እኮ አይታረዱም እንዳይሰቃዩ በጣም በጥበብ ይሄ የሞታቸው ነገር እንዲያጥር ተደርጎ ነው። እኛ ሀገር ውስጥ ግን በገመድ በቃ ጭካኔውም አለንና የሆነ አንድ ካምፓኒ ቻይና ሀገር ውስጥ የተለያየ ሀገር ውስጥ ብዙ ሀገራት ቻይና የተለያዩ ኤዥያ ሀገር ውስጥ የውሻ ስጋ በጣም ከበግና ከዶሮ በውድ ዋጋ የሚሸጥ ነገር ነውና ውጭ ሀገር ካሉ ካምፓኒዎች ጋር ከነሱ ጋር ተጻጽፎ ለሀገሪቱም የገቢ ምንጭ ይሆናል። ሁለተኛም ደግሞ በቃ ተሰቃይተው ከሚሞቱ በቃ ለምን አንሸጣቸው? እንደዚህ አይነት ቢዝነስ አይዲያ ለምን እንደማይኖርን። ለምሳሌ ፈረስ፣ አህያ አይታል ካረጁ በኋላ ሲጠቀምባቸው የነበረው ሰው የራሱ ወይ ገደል ነው የሚጨምራቸው ወይ ጫካ ውስጥ ነው። የገጠር ልጅ ነኝ፣ ገጠር ሳይሆን ደብረ ታቦር ነው ተወልጄ ያደግኩት። እናቴ እዛ አካባቢ 20 ዓመት ያገለገለን ፈረስ ልክ ሲደክም አውጥተው ነው የሚጥሉት። እንደውም ምን ይባላል በእኛ አካባቢ አህያን ጅብ ወይ በቁሞ ይበላታል ወይ ሙታ ይበላታል ወይ በቁሞ ይበላታል። በአንድ ቀን የአህያ ነች ጅብ የአህያ ነው ይባላልና እንደዚህ ነገር ስላለ ወደ ቢዝነስ ተቀይሮ ለሀገሪቱም ገበያ ያመጣል፣ የስራ እድልም ይፈጥራልና አንዳንዴ በሚኒስተር ደረጃ ይሄ ዕውቀት ያላቸው ገንዘብ ያላቸው ውሻና አህያ እኮ ይላካል ታውቃለህ? አዎ በደንብ ቄራም ነበር የአህያ ቄራ። ያ ውሻ ይላካል፣ አህያ ይላካል። እንደውም አንዳንድ ቦታዎች ላይ የአህያ እርድ ሁሉ ኢትዮጵያ ውስጥ አለ የሆነ ቦታ ላይ። አዎ የኛ ትልቁ የጎዳን ምንድነው ባህላችን አከብራለሁ ወዳለሁኝ። አንዳንድ ሰዎች ቅር ስለሚላቸው በጣም ስትሪክት ነው። ግን ወጣ ብለህ ስታይ ለኛ ነውር የሆኑት ለሌላ ሀገር በጣም ክብር ናቸውና አንዳንድ ነገሮችን ቢሻሻሉ ይሄ በገመድ አንቀህ ከዛ በኋላ መንገድ ላይ ጥለህ ውሻው እየሸተተ ለቫይረስ አምጥቶ ለሰዎች በሽታ ከሚሆን ዛሬ ሀገራችን $1 190 ብር ገብቷልና ለምንስ $10 አንሸጣቸውም? በዚህ ጉዳይ እንደውም ቴዲ ሰፋር ገብተህበት ጥሩ ነው እላለሁ ካላጠፋው። ምን ትላላችሁ? ውሻውን እንደዚህ እየገደልን ከምናባክን ለቻይኖች ኤክስፖርት ማድረግ ችግሩ ከበሉት በኋላ እነሱስ ቢያብዱ። ቴዲ የኔ ኪዋ ሄጄ ነበርና ምን አየው መሰለ እኛ ሀገር አሁን ያሳማ ስጋ በቃ በጣም እንደ ነውር እንደ አዛብነት መጽሐፍ ቅዱስ ማማኞች ስለሆነ እዛ ሀገር ደግሞ ቤስት ምግባቸው ያሳማ ስጋ ነው። እና ምን አልኩኝ እኔ እኮ ያሳማ ስጋም አልበላው። አፍሪካ ሀገር ላይ ብትሄድ የዝንጀሮ ስጋ ነው the best meat። እና እኔ ውሻም አልበላው። ሲፉድ አሁን እንደው ቀለል እናርገውና ሲፉድ እኔ እናንተ እንኳን በላም በቃ ገና ሲመጣ ይዘጋሃል አይደል? ኢትዮጵያ ውስጥ ስለተወለድን ነው። ቻይና ብንወለድ የሆነ ኤዥያን ሀገር ብንወለድ ኖሮ እንጀራ ላንበላ እኮ እንችላለን። አሁን ነጮቹ ምናምን ወይንም ቻይና እንጀራ ነው ይተዋል ሲበላ አጎራረሱ ምናምን ጥሬ ስጋ በጣም ነው የሚጠየፉ ጥሬ ስጋ ስትበላ። እና በየሀገሩ የተለያየ ባህል አለ። ይሄን እንደ ክፋት ሳይሆን ለምንድነው ኦኬ እኔ እናንተ አንብለው ገንዘብ የሚያመጣ ከሆነ ግን አንቀን በየመንገዱ ከምንጠላቸው ውሾቹን ወደ ውጭ ሀገር ሺፕ ብናረጋቸው የተሻለ ነው። ከጭካኔ ማንጻር አቮይድ ያደርጋል ጭካኔውንም ብያስባለሁ። ችግሩ ምንድነው መሰለ አሁን ከበሽታ ጋር የተያዘ ስለሆነ ቻይኖች አሁን ዝም ብሎ አይቀበሉም። ገባ ዝም ብለው አንተ እዚህ ጋር ለመግደል ከበሽታ ጋር በተያዘ ለመግደል ነው ብለህ እየተናገርክ እየሰሙ ወደ እናንተ ኤክስፖርት እናደርግ ብትላቸው እንደ ድፍረት ነው ሊቆጥሩ የሚችሉት። ግን ሌላ መላ ምናልባት ካለ ያየውን አንግል ያላያችሁ ሰዎች አንድ እናት ግን አይታቸዋል የክትባት ወረቀታቸውን ይዘው በጣም አላየሁትም አሁን የገባው ሶሪ እና አሁን እሳቸው ፉል ዶክሜንት አላቸው
እነዚህን ውሾች ደግሞ መርዝ ከማብላት ክትባት ሰጥተን ለምንድነው አዲስ አበባ አሁን ፈርሳ እየተሰራች ስለሆነ በእያንዳንዳችን ቤት ውስጥ ሌባ እንዳያስቸግሩ ውሾች ነበሩ። ሌላ ታምር መጥቶ አይደለም። እነዛ ውሾች ሰዎች ወደ ኮንዶሚኒየም ሲሄዱ ውሾቻቸውን ይዘው አልሄዱ። በዛ ምክንያት ነው ከተማው ውሻ በጣም እንደገና ደግሞ ስትለቀው ይሄ ቤት ውስጥ የነበረው ውሻ ሁሉ ይዋለዳል። እና መንግስት የሆነ ብር መድቦ እነዚህን ልጆች ወደ ጤና ኬላ ወስዶ ወደ ገንዘብ ቢቀይራቸው ብየላለሁ። ቴዲ ድንገት ነው የገባውበት ሰው ልታስገባ አልነበረም። ቴንክ ዩ ወንድም አለ። ቴንክ ዩ አሬዶ ከልብ አመሰግናለሁ። እሺ ነጌታ። እሺ ቴንክ ዩ ወንድም። እሺ ያሬዶን ከልብ እናመሰግናለን። የማዲንጎ ወንድማችን ነው፣ የማዲንጎ ወንድም ነው። ያሬድ አፈወርቅ ነው ቀደም ሲል ያደመጣችሁ በውሻ ጉዳይ ላይ። እሺ ክብራትና ክብራን ይሄን ዜና ልንገራችሁና ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። የዚህ ልጅ ጉዳይ የውሻውን ጉዳይ በዚህ ጨረስን። ይሄ ልጅ እጅግ አሳፋሪ ነገር ነው የሰራው። በሶሻል ሚዲያ ፖሊስ ሲያዟዝረው አይታችኋል። በጣም ያንግ ልጅ ነው። ያደረገው ነገር ግን ከአቅም በላይ ነው። ወላጅ እናቱን በአሰቃቂ ሁኔታ ገደለ ብሎ ፖሊስ ሪፖርት ያወጣው። የፖሊስን ሪፖርት ልንገራቸው። ይህን ድርጊት ይህ ልጅ የፈጸመው በደብረ ብርሃን ከተማ ነው። እቴጌ ጣይቱ ክፍለ ከተማ። እዛ አካባቢ ካላችሁ የእቴጌ ጣይቱ ክፍለ ከተማ ነዋሪዎች ስለዚህ ልጅ ታውቃላችሁ። ወላጅ እናትን በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ አየር ጤና ቀበሌ ውስጥ ወላጅ እናቱን በአሰቃቂ ሁኔታ በመግደል የተጠረጠረ ወጣት ነው። ዮሴፍ ከበደ ይባላል። በፖሊስ ቁጥጥር ስር ውሏል። የክፍለ ከተማው ፖሊስ ከህብረተሰቡ ጋር በመተባበር ማህበረሰቡ ነው ጥቆማ ያደረሰው። ፖሊስ ሄደ። ሰኔ 19 ቀን 2018 ዓ.ም ነው እናት የሞቱት። እናት ስማቸው ወይዘሮ ፍሬ ህይወት ገብረ ሚካኤል ይባላል። ተከራይታ ትኖርበት የነበረውን የተቆለፈ ቤት ሰብሮ በመግባት ባደረገው ፍተሻ ፖሊስ ሟች አንገቷ በቢላ ለመናገር ይከብዳል። የፖሊስን ሪፖርት መናገር ይከብዳል። ይሄ ፖሊስ የጻፈው ሪፖርት ነው። ይሄ ልጅ ያደረገውን እኔ ለማንበብ እግዚአብሔርን እኔ ሰቀጥተኝ። የክፍለ ከተማው ፖሊስ ከህብረተሰቡ የደረሰውን ጥቆማ ተመልክቶ ሰኔ 19 2018 ዓ.ም ወይዘሮ ፍሬ ህይወት ገብረ ሚካኤል ተከራይታ ትኖርበት የነበረውን የተቆለፈ ቤት ፖሊስ ሰብሮ ሲገባ ያገኘው ነገር የወይዘሮ ፍሬ ህይወት አንገት በቢላ ተቆርጦና ለብቻው በማዳበሪያ ተቋጥሮ ተገኘ ይላል። ሲዩ መድኃኒዓለም ይህን ያደረገው ይሄ ልጅ ነው። በፖሊስ የመጀመሪያ ደረጃ ማጣራት ግድያው የተፈጸመው ሰኔ 8 ቀን 2018 ዓ.ም አካባቢ ሲሆን የቤቱ የውጭ በርም ከዚያን ጊዜ ጀምሮ ተቆልፎ ሰንብቷል ይላል ፖሊስ አስክሬኑን ካነሳ በኋላ ባደረገው ፈጣን ክትትል ወንጀሉን ፈጽሞ ወደ አዲስ አበባ የሸሸውና የ666 አባል እንደሆነ የተነገረለት ይላል። አልገባኝም። ይህ ልጅ የ666 ወይም የጥልቁ ዓለም አባል ነው ይላል። ይሄ የሟች ልጅ ነው። ዮሴፍ ከበደ ይባላል። እናትየውን እንዲህ ካደረገ በኋላ ተመልሶ አክስቱ ቤት ተደብቆ ሳለ ወንጀሉን ከፈጸመበት ቢላ ጋር በቁጥጥር ስር ውሎ ምርመራ የተደረገበት ይገኛል። የሰው ልጅ ከእግዚአብሔር ሲርቅ ታውቃላችሁ፣ የሰው ልጅ አውቶማቲካሊ የእግዚአብሔር መንፈስ ሲርቀው ሰይጣን ነው የሚሆነው። ሜቢ አጋንንት እናትን እንዲህ ካደረክ
ህይወት ይለወጣል፣ ትበለጽጋለህ፣ ቢሊየነር ትሆናለህ ታዞ ሊሆን ይችላል። አይ ዶንት ኖ። የፖሊስ ሪፖርት ነው። የ666 አባል ነው። የእቴጌ ጣይቱ ክፍለ ከተማ ፖሊስ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እየተመኘ ይህ አሰቃቂ ወንጀል የፍርድ ውሳኔ እስኪያገኝ ድረስ ሌት ተቀን በትኩረት እንደሚሰራ አረጋግጧል። ይህንን ሪፖርት ያቀረበልን ወይም ደግሞ ያደረሰን የደብረ ብርሃን ፖሊስ ነው። ደብረ ብርሃን ፖሊስን ከልብ እናመሰግናለን። ወላጆች ልጆቻችሁን በሚሄዱበት መንገድ መምራት አለባችሁ፣ ግዴታ አለባችሁ። ማይ ፍሬንድ ልጅ ከወለዳችሁ ትልቁ የቤት ስራ ልጆቻችሁ ማሳደግ ላይ ነው አይደል? መውለድ ላይ ብቻ አይደለም። አንዳንድ ጊዜ ልጆቻችሁ ለእናንተ ለመጥፋታችሁ ምክንያት ሊሆኑ ይችላሉ። ኢንቨስት ካላደረክባቸው፣ በሚሄዱበት መንገድ ካልመራሃቸው። ድሮ ባዮሎጂስት ማሩ ችግኝ ተተክሎ የተተከለ ችግኝ ፀሐይ ብርሃን ፍለጋ የተጣመመ ይሄዳል አይደል? ፎቶሲንቴሲስ ምናምን ታውቃላችሁ፣ ሰንላይት። ገበሬዎች ችግኙን በግራና በቀኝ እንጨት አስቀምጠው በገመድ ስበው ወይ እናቶቻችን ግቢ ውስጥ እንደዛ ሲያደርጉ ችግኙ ቀጥ ብሎ ያድጋል። አንዳንድ ጊዜ ተጣማችሁ ማደግም ሊኖር ይችላል። ያስተዳደግ ጉድለት እኮ ነው። አሁን እዚህ ቲክቶክ ላይ እናትን እንዲያርጌ እናትን በዚህ አርጌ እንዲያርጌ የሚሉ እኮ ያስተዳደግ እኮ ችግር እኮ ነው። ይሄም ያስተዳደግ 100% እሱን ብቻ ላይሆን ይችላል። አንዳንድ ጊዜ ደግሞ ከተወለዱ በኋላ ራሱ የሚገጥሟቸው ልጆች አብረው የሚያሳልፉት ነገር የፈለገ ቢሆን ግን እናትን መግደል አይደለም የወለደች እናትህን መገላመጥ ራሱ ትክክል አይደለም። እናት ስላችሁ ባዮሎጂካል እናታችሁ ብቻ አይደለችም እኮ። የእናንተ እናት የኔ እናት ናት። የኔ እናት የእናንተ እናት ናት። የእናንተ እናት ስትሰደብ የኔ እናት ነው የምትሰደበው። የኔ እናት ስትሰደብ የእናንተ እናት ነው የምትሰደበው። አብዛኛው በነገራችን ላይ የምናገረው ዲያስፖራ አይገባውም። ዲያስፖራ አብዛኛው በነገራችን ላይ ጋጦጥ ማምረቻ ነው። አብዛኛው ሶሻል ሚዲያ ላይ ገንዘብ የሚሰጡ የሚሸልሙ ጊፍት የሚሰጡ ምናምን እናት ለሚሳደቡ አብዛኛው ባለጌዎች ነው እኮ። ራሳችንን ቆም ብለን እንድናይ ነው እንደዚህ ጠንከር ባለ ቃል የምናገረው። ባትወልደኝም የእናንተ እናት የኔ እናት ናት። ደግሞ እኛ ኢትዮጵያውያን ታውቃላችሁ፣ ሰፈር ውስጥ እንኳን ስናደግ ጎረቤቶቻችን፣ የሌሎች የጓደኞቻችን እናቶች ነው ያሳደጉን እኮ። ምድር ላይ ህይወታችሁ እንዲረዝም እናትና አባታችሁን አክብሩ ይላል። ይሄ እኮ ኦልድ ቴስታመንት ላይ ያለ እኮ ነው። ብሉይ ኪዳን ላይ ያለታል። ቁልፍ ቃል ነው። በነገር ላይ ቁልፍ ቃል ምድር ላይ እድሜያችሁ እንዲረዝም ሲባል ተቀበዝባዥ ሳትሆን ሰላም ተጠብቆ ምንም አደረገምን የኔ እናት ሶሻል ሚዲያ ላይ እናቶች ሲሰደቡ በሚሰደቡ እናቶች ቦታ የእናንተን እናት እያስገባችሁ ማድመጥ ያለባችሁ እንዲሰማችሁ። ለእናቶች ክብር ያስፈልጋል። ስለዚህ ይሄ እንግዲህ እናቱን የገደለ ልጅ ነው። እጅግ አሰቃቂ በሆነ ሁኔታ እንዴት ሊስተካከል እንደሚችል አላቅም። እንዲህ ያሉ ነገሮች ወላጆች በተለይ ልጆችን በማሳደግ ረገድ ላይ ሰፊ ትኩረት ማድረግ አለባችሁ ይላል ፖሊስ። የደብረ ብርሃን ፖሊስን እናመሰግናለን። ይሄ የመጨረሻው ዜና ነው። ወደ ፖለቲካ ነክ ጉዳዮች እንሄዳለን። ህዝባዊ ወያኔ ሓርነት ትግራይ ቨርሰስ ብልጽግና እችል ልበልና የዕለቱ ፕሮግራም ማጠቃለያ ይሆናል። 1 ሰዓት ተኩል ነው የተቀመጥኩት እዚህ። ህዝባዊ ወያኔ ሓርነት ትግራይና ብልጽግና ለምንድን ነው የሚጣሉት? ምንድን ነው የሚያከራክራቸው? አንዳንዱ ህዝባዊ ወያኔ ሓርነት ትግራይ ወይም ደግሞ እኔ ማወራው እንደ ታጣቂ ቡድን ነው ቲፒኤልኤፍ እና ብልጽግና የሚያጣላቸው የስልጣን ጉዳይ ነው ይላል።
አንዳንዱ ቲፒኤልኤፍ እና ብልጽግና የሚያጣላቸው ቲፒኤልኤፎች የትግራይን ህዝብ ለመጨረስ ስለተነሱ ቲፒኤልኤፎች ብልጽግናዎች የትግራይን ህዝብ ለመጨረስ ስለተነሱ ቲፒኤልኤፎች ደግሞ ህዝባቸውን ለመከላከል ስለቆሙ ነው ምናምን ይላሉ። ልዩ ልዩ አይነት ትንታኔ ነው ያለው። እናንተም እንደምትሉ አላውቅም። ይሄን ትንታኔ ግን ካልሰማችሁ በቃ በሀገራችሁ ጉዳይ በጣም ኋላ ቀርታችኋል ማለት ነው። ወይ ቲፒኤልኤፍን አታውቁትም ማለት ነው። ቲፒኤልኤፍ የመጀመሪያው ነገር ስልጣን ይፈልጋል። በቃ አለቀ። ከዚህ ውጭ አሁን የምትነግረን ነገር የለም። ቲፒኤልኤፍን መተንተን ከጀመር ከዚህ በመነሳት ነው። ስልጣን መፈለግ ኃጢአት አይደለም። ማናችሁም ስልጣን ትፈልጋላችሁ። ስልጣን የማይወድ የለም። ስልጣን ለመፈለግ የሚነሳ ስብስብ ደግሞ የተለያዩ ነገሮችን ይሰራል። ለምሳሌ እኔ ፓርቲ ባቋቁም ፓርቲ እንዲያሸንፍ ከፈለግኩኝ ይሄ ፓርቲ እንዲያሸንፍ የተለያዩ ትርክቶችን ልፈጥር እችላለሁ። በማንነታችን ምክንያት ስንጠፋ፣ ስንሰቃይ፣ ስንጎነተል ሰብአዊ ድርጊት ሲፈጸም ብንኖረዋል። ለማይቀረው ትግል ተነስ፣ ይሄ የመጣው ፓርቲ እንዲህ ነው። በዛ በኩልም የገዢው ፓርቲ ሰዎች እኔን ለማጥፋት ወይ ወንበራቸውን ለማስጠበቅ የሚያደርጉትን ካሰላምታ ወደ ስልጣን ሽኩቻ ይወርድና በዛ በኩል ያሉት ህዝብ ያስተባብራሉ፣ በዚህ በኩል ያሉት ህዝብ ያስተባብራሉ እና አመዶ ይሰለፋሉ እና አመዶ እንደምታውቋቸው ይሰለፋሉ። እዚህ የእኛን ሀገር ብሔርተኞች ለማነሳሳት ምን ቆይ ማገዶ ይፈጃል? ኤክሰፕት ከአማራ ብሔርተኞች ውጪ ህዝባቸውን ማስተባበር የከበዳቸው ብሔሮች የሉ አለ። ከአማራ ብሔርተኞች ውጪ ሌሎቹ በሙሉ ህዝባቸውን ማስተባበር ይችላሉ። ልክ አይደለም? የአማራዎቹ የከበዳቸው አማራዎቹ ከማንም በላይ ዝሆን የሚያክል ኮዝ አላቸው። የአማራን ብሔርተኛ ያህል ኮዝ ያለው የለም። ማስተባበር ግን አይችሉም። እኔ እነግራቸዋለሁ። ስለዚህ አሁን ባለንበት የብሔር ፖለቲካ ውስጥ ትንታኔው መሆን ያለበት ባላችሁበት የመጫወቻ ሜዳ ነው። አሁን የምናራምደው የብሔር ፖለቲካ ነው። በብሔር ፖለቲካ ውስጥ ብሔራቸውን ፍሬ ማበጀት የሚታገሉ ፖለቲከኞች ብሔራቸውን ያስተባብራሉ፣ ትርክት ይፈጥራሉ። እንዲሆናል እንዲያሆናል ተነስ ለማይቀረው ነገር ይላሉ። ያለ ነገር ነው። ስለዚህ ያን ባልደገፈውም ካሉበት የመጫወቻ ሜዳ በመነሳት ካሉበት ከረገጡት ሜዳ በመነሳት እኔ ልቦና ያሳየኝ ንገራችሁ። አንተም ልታዋጋ ነው። እኔ ላዋጋ ብል አልችልም። እኔ በቁጥር 1500 ነኝ። ከዛ ማህበረሰብ ነው የወጣሁት። 1500 እኛ ልናደርግ የምንችለው ማመስ ልንችል እንችላለን። መሀላችሁ እየገባን ቋንቋ ልደበላለቅ እንችላለን። የማንኪያ ብሔሮች እኛ ቋንቋ ልንደበላለቅ እንችላለን እንጂ እጅ ላይ ተያዘ መዋጋት አንችልም። 1500 ነና ይወደም በቁጥር ትንሽ ከሆንክ ለቁጥርህ አመቺ የሆነ የመጫወቻ ሜዳ ነው መምረጥ ያለብን እንጂ ተለጥጠ ሰፍተ ዋጥናችሁ መጣንላችሁ አንችልም። ግን በጭንቅላት ታስባለህ። ኦኬ በቁጥር ትንሽ ነው፣ ምን እናድርግ? ላለንበት የቁጥር የሚመች ትግል ተመርጣለህ። ሁለተኛ ብሔርተኝነት ለሁላችሁም አይሰራም። አንዳንዶቻችሁ ችክ ያላችሁ ብሔርተኞች ናቸው። አይሆንም ማይ ፍሬንድ። በቃ ማይሆን ነገር አትግፋ፣ ተራራ አትግፋ። የሚሆን ነገር ያስታውቃል። አንዳንዱ በፊሽካ ይነሳል። ፍርስ ታረቅ ያለሎ ድምደም እያለ ይነሳል። በቃ ጦር ይዞ ይነሳል፣ ጋሻ ይዞ ይነሳል ምናምን። ቬሪ ኢዚ። ቦኖ ውሃ ተቆረጠ ብትለው የተለያዩ በቃ ሊነሳ ይችላል። ለአንዳንዶቻችሁ አይሆንም፣ ዝም ብለህ አይሆንም አይፈሪድ። ካልሆነ ምንድነው? አይሆንም ካልሆነ ምንድነው የምታደርገው? ፕላን ቢ ሊኖር ይገባል። ፕላን ቢ ምንድነው? ራስህ ፈልገህ አገኘው። አንድ መንገድ፣ አንድ የትግል መንገድ ሞክረህ ማገዶ ከፈጀብህ ቀይር። ችክ አትበል። ለስልጤ የሰራ ለጉራጌ ላይ ሰራ ይችላል።
ለኦሮሞ ብሔርተኝነት የሚሰራ የመጫወቻ ሜዳ ወይም ደግሞ ቴክኒክ ለአማራ ላይ ሰራ ይችላል፣ ለትግራዊ የሚሰራ ለሌላው ላይ ሰራ ይችላል። አንዳንዶቻችሁ ሁላችሁም ብሔርተኛ የምትሆኑ ይመስላችኋል። ኖ ስታተስ ኮን አንደርስታንድ ማድረግ አለብህ። ካልሆነ ዝም ብለህ በምሁር ማዕረግ ማህይም ነህ ማለት ነው። አንዳንዱ ታውቃለህ፣ በምሁር ማዕረግ ማህይም ነው አብዛኛው። በምሁር ማዕረግ ማህይም ማለት ስታየው ፕሪፊክሱ ዶክተር ነው፣ ኢንጂነር ነው ወይ ዶክተር ናት ምናምን ትንታኔያቸውን ስትሰማ ግን ማይሆን ነገር ነው የሚገፉት። ያንተ ምሁርነት የሚሆንና ማይሆን ነገር ካላሳየ መማርህ እንዳለ መማር ሆኖ ይቆጠራል። አሜን ነው። ሶላዋት ነገሮች የምታይበት እይታ ነው። እኛ ጋር መተህ የማንኪያ ብሔር ለማይቀረው ትግል ተነስ ብትለን ፋራም ብላ ነው የምንለው። በቁጥር ትንሽ ነን፣ አይሆንም ለኛ። ሰብስባችሁ ልታስሩን ትችላላችሁ። እኛ ልናደርግ የምንችለው ምንድነው? የራሳችን መንገድ አለ። ሁላችሁ ውስጥም አለ። እያንዳንዱ ብሔርተኛ በአንዳንድ የማንኪያ ብሔር ተወላጅ ቁጥጥር ስር ነው ያልከው። ትሰለላለህ፣ ትታያለህ ምናምን። እንደዛ ማድረግ እንችላለን። ቋንቋን እንደበላልቀዋለን። እናሽመድምድሃለን። በራሴ የመጫወቻ ሜዳ አሽመድምደን ገዝግዘን ጉልበትን እንዳትጠቀም እናደርጋለን። ቴክኒካችን ይሄ ሊሆን ይችላል። ምሳሌ ነው የምነግራችሁ። ወደ ብልጽግናና ወደ ቲፒኤልኤፍ ስንመጣ ብዙ ሰዎች ቲፒኤልኤፎች ለአብይ አህመድ ስልጣን የለቀቁት በሰላማዊ መንገድ ነው ይላሉ። እኔ ግን አይመስለኝም። እንደውም በኢትዮጵያ ታሪክ የመጀመሪያው ደም አፋሳሹ የስልጣን ሽግግር ይሄ ነው። አስታውሳለሁ ከጓደኞቻችን ጋር ተቀምጠን እያወራን ቲፒኤልኤፎች በቃ እንዲያጨብጭበው ስልጣን ሰጡ። ኖ እኔ አይመስለኝም ብያቸዋል። የአብይ አህመድን የመጀመሪያ የፓርላማ ንግግር ያደመጠ ሰው በቲፒኤልኤፍ እና አብይ አህመድ በሚመራው ስብስብ ማለት ጦርነት እንደሚነሳ ካላወቅ ማይ ፍሬንድ ፖለቲካ የኢትዮጵያ ፖለቲካ በማይደርስበት ቦታ መሰቀል ያለባት። ሁሉም ነገር የሚጀምረው ከዛ ነው። አብይ አህመድ ኃይለማርያም ደሳለኝ ወይም እንደ ኃይለማርያም ደሳለኝ የሚያደርጉት ነው የመሰላቸው። ውሸቴ ነው። ይሄን መቀበል አለብን። እንደዛ ቢያደርጉትም ለማድረግ ቢያስቡም ትክክል ናቸው። እና ተቀልዳል እንዴ? ጠምደው የሚያርሱብህ ከሆነ ወይም ደግሞ እንደፈለግ ጢባጢቤ የሚጫወቱብህ ከሆነ ጠምደው የሚታረሰው ይጠላል እንዴ? they are right። አብይ እንደ ኃይለማርያም ደሳለኝ ያለመሆኑ ነገር ነው ይሄ ሁሉ ነገር እንጂ አብይ እንደ ኃይለማርያም አይነት ደሳለኝ ቢሆን ወይ አብይ ባይመረጥ ሽፈራው ሽጉጤ ቢሆን ወይ ደመቀ መኮንን ቢሆን ውጊያ አይኖርም። ሽፈራው ሽጉጤም ቢኖር ውጊያ አይኖርም። ደመቀም ቢሆን ውጊያ አይኖርም። ከአብይ ውጭ ሌላም ሆኖ ቢሆን ውጊያ አይኖርም። ይሄን ካልኩኝ አብይ ታዲያ ለምንድን ነው የተዋጋው? ይሄን አንደርስታንድ ማድረግ አለባችሁ። ይሄን ቤዚኩን አንደርስታንድ ካላደረግን በዚህ ጉዳይ ላይ ካልተስማማን ሌላው ከዛ በኋላ የምንሰካካቸው ነገሮች ሁሉ ሊሆኑም ላይሆኑም ይችላሉ። አብይ አመጣጡ ራሱ አደገኛ ነው። ብዙዎቻችሁ አሁንም ድረስ ያልወጣላችሁ ከፍተኛ የሆነ ንቀት አለባችሁ። በነገራችን ላይ አብይን ትንቃላችሁ ስላችሁ ኖት ሌሎች ብሔሮች ኦሮሞዎች ራሱ ይንቁታሉ ከስንት አንድ ካልሆኑ በስተቀር ኦሮሞዎች ራሱ እኮ ይንቁታል። የኦሮሞ ብሔርተኞች አላያችሁ? እኔ በኢትዮጵያ ፖለቲካ ውስጥ ሰዎች የቀበሌ ሊቀመንበር ከሆኑ ራሱ አደንቃለሁ። ብዙ ጊዜ ነግሬያቸዋለሁ። ወንድሜ እኔ አፈርሶ አሁን ምክንያት አደርድር ቴዲ ብለህ ከዚህ ቀደም ቻሌንጅ ሰጥቻቸው ነበር። ቴዲ ዛሬ ቀበሌ ሊቀመንበር አይደለም። ከዚች ንግግር በኋላ
የምኖርበት አካባቢ የቀበሌ ሊቀመንበር ሆኜ አሳይሃለሁ ወለኝ እኔ አደንቀሃለሁ። ዶክተሩን፣ ኢንጂነር፣ ፕሮፌሰሩን የተማርኩን ያልተማርክ ባለህበት አካባቢ እስኪ የቀበሌ ሊቀመንበር ሆነ አሳየኝ። ይሄን የምልህ የቀበሌ ሊቀመንበር ትልቅ ስልጣን ነው እያልኩ ሳይሆን ኢትዮጵያ ውስጥ ካለንበት ነባራዊ ሁኔታ የቀበሌ ሊቀመንበር ራሱ ለመሆን ሻይሎክ መሆን አለብን። አደገኛ ሰው መሆን መቻል አለብን። ሰኞ ከሰዓት ስብሰባ ሲጠራ መገኘት አለብን። እሁድ ከሰዓት መታደም አለብን። ብዙ ጊዜ የቀበሌ ስብሰባ እሁድ ከሰዓት ምናምን፣ እሁድ አንተ ወይ ቅምቀማ ላይ ነው ወይ በርጫ ላይ ነው ወይም ደግሞ አይመችም ቲቪ እያየ ነው ምናምን። እነዚህ የቀበሌ ሊቀመንበር የሚሆኑ ሰዎች በጣም ብዙ መከራ አልፈው ነው አላችሁ። እዚህ የቀበሌ ሊቀመንበሮች እስኪ አንድ የቀበሌ ሊቀመንበር ጋር ሂድና እንዴት ነው ይህን ስልጣን ያገኘው ብለው እያወራን ያለ ነው። 4 ኪሎ ስለገባ ሰውዬ ነው። አዊሽ እኔ የትኛው የአእምሯችሁ ክፍል ይሄን ጠቅላይ ሚኒስትር እንድትንቁት እንዳደረጋችሁ ባቅ ደስ ይለኛል። አዊሽ የትኛው የአእምሯችሁ ክፍል አንደርስታንድ ያደርጋሉ። አንዳንዶቻችሁ መናቅ ፈልጋችሁ ሳይሆን መቀበል ስላልፈለጋችሁ ነው። አንዳንዴ ሰዎች ኳሊቲ እንዳላቸው ወይም ደግሞ ሰዎች በሆነ ነገር እንደበለጡን እናውቃለን። ግን የሚገዳደረን የአእምሯችን ክፍል አለ እንዳንቀበል የማያደርገን። አሳምነህ ብትበልጠኝ አንተን ከምቀበል ይልቅ እጻጽ ፈልግብሃለሁ። አይጭ ደደብ ነህ እኮ ምንም አታውቅም እኮ እንደው እድልና ሰኔና ሰኞ ገጥሞብኝ እንጂ እኮ አታሸንፈኝም ነበር እኮ ምናምን እንባባላለን። አንዳንዴ የባላንጣዎቻችንን ኳሊቲ ካልተገነዘብንና አክኖሎጂ ካላደረግን እኛ ማሸነፍ አንችልም። ማሸነፍ ከፈለክ ባላንጣዎችን በአግባቡ አናሊሲስ መስራት አለብን። ካርሎ አንቸሎቲ ትላንትና አንድ ጥያቄ ሲጠየቅ የኖርዌይ ጋዜጠኞች ገና ከኮት ዲቫር ጋር ሳይጫወቱ ከኛ ጋር ትገጥማላችሁ፣ ከኛ ጋር ለምታደርጉት ጦርነት ሰላማዊ ጦርነት ምን ትላለህ አሉት ካርሎ አንቸሎቲ። አንቸሎቲ ትልቅ አሰልጣኝ ነው። ዘው ብሎ እናሸንፋችኋለን፣ እንቀጠቅጣችኋለን አላለም። ኮት ዲቫርም ተገቢው ክብር ሊሰጣቸው ይገባል፣ ባላንጣዎች ናቸው። ሰው ከዚህ ያን ካለፋችሁ በኋላ አስተያየት ይሰጣሉ ምናምን አላቸው። አንዳንዴ ለመጣል የምትዋጉትን ሰው ብዙዎቻችሁ አንደርስቲሜት ታደርጋላችሁ። ከፍተኛ የሆነ ንቀት አለባችሁ። እስኪ ራሳችሁን ትንታኔዎቻችሁን ስሙ። በምትንቁት መንገድ ደግሞ ፕሪቬል እያደረጋችሁ ቢሆን ኦኬ፣ እየተራመድክ ቢሆን ማርች እያደረግክ ምናምን ፕሮፓጋንዳ እየሰራ ፕሮቴስት እያስነሳ ምናምን ህዝብ ካንተ ጋር እየሆነ ምናምን ቢሆን ኦኬ። ባላንጣህን አከበርክ ማለት ባላንጣህን ለባላንጣ እጅ ሰጠህ ማለት አይደለም። አንዳንዴ ፐርፐዝሊ እኮ ታከብራለህ እኮ እንዲዘናጋ ልታደርገው ትችላለህ። አንዳንዴ ባላንጣህን ስታከብረው ኦኬ አክብሮኛል በቃ ምንም አያመጣም በቃ ተሸንፏል የሚል ነገር ልትፈጥርበት ትችላለህ። ስትንቁ ግን ትግሉ ከባድ ይሆንባቸዋል። ኦኬ ወደ ቲፒኤልኤፍ እና ወደ አብይ አህመድ ወይም ደግሞ ወደ ብልጽግና ስንመጣ የታዘብኩት ነገር ቲፒኤልኤፎች አብይ አህመድ ኃይለማርያም ደሳለኝን ተክቶ ወደ ስልጣን ከመጣበት ጊዜ ጀምሮ ኃይለማርያም ደሳለኝ ይሆናል የሚል እምነት ነው ያላቸው። ይሄን የሚከራከር ካለ ቀኑን ሙሉ ማውራት እንችላለን። ከብዙ ማስረጃዎች ጋር ልነግራችሁ ይችላል። ታጥሷ እንጂ አብይ አህመድ እንደዚህ እንደሚሆን ቢያውቁ ኖሮ ያኔ ድሮ ያስወግዱት ነበር። ድሮ ያስወግዱት ነበር። ማናችሁም ብትሆን ታደርጋላችሁ። በእኔ ትንታኔ አብይ አህመድ የእጁን ያህል መዳፍ ያውቃቸዋል። ምን ቢላቸው እንደሚሰክኑ ደካማ ጎናቸውን፣ ጥንካሬያቸውን ኢንሳ ውስጥ ለመግባት እኮ ኢንሳ ውስጥ ዘበኛውን ራሱ ለመቀጠር እኮ ጀርባ ይጠናል። አንዳንዶቻችሁ እኮ ጠቅላይ ሚኒስትሩን እኮ የመጨረሻ ደደብ አድርጋችሁ እኮ የምትቆጥሩበት መንገድ እኔ እንዴት እናንተ እንዴት ያለ አእምሮ እንዳላችሁ ነው የሚነግረኝ።
መጽሐፍ ገልብጦ የሚያነብ እኮ ይመስላችሁ አንዳንዶች መጽሐፍ ገልብጦ እንኳን ማንበብ የሚችል አይመስላችሁ። that's why ወደፊት የመምጣታችሁ ጉዳይ የዘገየ ወደ ኋላ የምትሄዱት። ይሄ ሰውዬ እያንዳንዱ ሂደቱን ከዚህ ቀደም ያወራሁት ነው። ህንፃ ውስጥ የገባ ሰው ነው። ከነሱ ጋር ልምምድ ያለው ሰው ነው። ደህንነቱን ያጠና ሰው ነው። ቲፒኤልኤፎች ምን ይፈልጋሉ? ትግረኛ ቋንቋ የሚናገር ሰው ነው። ቋንቋ is very important። ቋንቋ በጣም ኢምፖርታንት ነው። ለምሳሌ የአማራ ብሔርተኛ ሆነ ኦሮምኛ ቋንቋ ብትናገር ኦሮሞ ብሔርተኞች ጋር ለመግባት እድል ታገኛለህ። በኦሮምኛ ምንድነው የሚያወሩት? ምንድነው የሚያቅዱት? ምን እያሉ ነው የሚለውን ትሰማለህ። የምታረገው የምታውቀው አንተ ነህ። ውስጣቸው ትገባለህ። ሰገንታ ኦሮሚያ ፋን ፍንፍና ዳዳ ምናምን ሲሉ ትገባለህ፣ ትሰጣለህ፣ ምናምን ትላለህ። ከዛ የሆነ ሹመት ሰጥቷል የኛው ከነሱ በላይ ብሔርተኛ መስለት ትጫወታለህ፣ ምናምን ከዛ ምናምን እንደዛ ነው አብይ ያን ያደረገው። አንዳንዶቻችሁ ቋንቋ ተማሩ ለትግሉ ይጠቅማችኋል ስትባሉ ንቀታችሁ ቋንቋ በጣም ጠቃሚ ነው። አብይን ከጠቀሙት ነገሮች መካከል አንዱ ቋንቋ ነው ልልህ ፈልጌ ነው። ትግረኛ ቋንቋ ይናገራል፣ ኦሮምኛ ቋንቋ ይናገራል፣ አማርኛ ቋንቋ ይናገራል። የሰውዬ ፐርፐዝሊ ቋንቋዎችን የተማረ ሰውዬ ነው። ኢትዮጵያ ውስጥ ቋንቋ ከተማርክ አለቀ። ኢትዮጵያ ውስጥ አንድ ቋንቋ አለቀ። ያንተ ዶክትሬት ዲግሪ ያንተ ፕሮፌሰርነት ምናምን አይደለም። ቋንቋ ከቻልክ አውቶማቲካሊ ብሔሮችን ማስተባበር ትችላለህ ማለት ነው። ብሔሮች መስማት የሚችሉት ቋንቋ ስትነግራቸው ይቀበሉዋል። አንደኛው ዘዴ የቋንቋ ፖለቲካ ነው የምናራምደው። ትግረኛ ቋንቋ ከቻልክ ትግራይ ፖለቲካ ውስጥ ለመግባት ምን ይከለክላል? ንገረኝ፣ ምን ይከለክላል? ትግረኛ ቋንቋ አቀላጥፈህ ከተናገርክ፣ ከጻፍክ፣ ከሰማ አውቶማቲካሊ ትግራዋይ ነህ አንተ። በቃ አለቀ። ኦሮምኛ ቋንቋ አቀላጥፈህ ከተናገርክ፣ ከጻፍክ፣ ከሰማ ኦሮሞ ነህ አንተ። በቃ አለቀ። ደምህ ቢቆረጥ ቀይ ነው ወይ ኤቢ ነው ወይ ኤ ነው ወይ ኦ ነው ደማዊ ምናምን የሚለውን ተወሱም ባክ። ደም ካነሰኝ ያስፈልጓል ከተባለ ከደም ባንክ ወስዳለሁ። ያንቺም ያንተም ሊሆን ይችላል ወይ እሱ ሊሆን ይችላል። የኦሮሞ የአማራ የስልጤ የሚባል ደም የለም። እኛ ሀገር ያለው የቋንቋ ፖለቲካ ነው። ቋንቋ ሁሉም ነገር ሚስጥሩ ያለበት ነገር ነው። እዛ ላይ በእናትህም በአባትህም ከአማራ ወይም ደግሞ ከስልጤ ተወልደ ኦሮምኛ አቀላጥፈ ከተናገርክ የኦሮሞ ቋንቋ ተናጋሪዎችን ማነሳሳት ትችላለህ። እና ብሔር ውስጥ ያሉ በሙሉ የብሔሩ ተወላጆች መስለው ነው እንዴ? ከ90% በላይ ከሌላ ብሔር የተወለዱ ናቸው። ቋንቋ በታሪክ አጋጣሚ ስለቻሉና መናገር ስለቻሉ መጻፍ ስለቻሉ እኮ ነው። እስኪ ዋና ዋና የሚባሉ ሰዎችን ባክግራውንዳቸውን ቼክ አድርግ። ከሌላ አካባቢ የመጡ ናቸው። አብይ አህመድ ትግረኛ ቋንቋ መናገሩ በሆነ ሰው ነው ታዲያ የሚያደርገውን ግን የሚያውቅ ሰውዬ ነው። አብይ አህመድ የኃይለማርያም ለምን ፌል እንዳደረገ ያውቃል። እንዴት ሊቀመንበር መሆን እንዳለበት አሰልቱ የመጣ ሰውዬ ነው። ወይም ብትከራከሩም ባትከራከሩም የሀቅ የሆነ ነገር ነው። ኦኬ፣ ይሄ ሰውዬ በዚህ መንገድ ስልጣን ላይ ከመጣ እንዴት ነው የምጥሉት? አንዳንድ ጊዜ ሰዎች ፕራይም ታይማቸው ላይ ካሉ አትደባደብ። ለምሳሌ ማይክ ታይሰን በአንድ ቦክስ መንጋጋን ከምላስ ጋር በሚያጣብቅበት ሰዓት ላይ ብትደባደብ ሰኔና ሰኞ ገጥሞበት ካልሆነ በስተቀር አታሸንፈውም። የሆነ ሰዓት መጠበቅ አለበት። አንዳንዴ ትግላችሁ ትክክል ሊሆን ይችላል፣ የምትመርጡበት ሰዓት ግን ትክክል ላይሆን ይችላል። አንዳንዴ የምትመርጡበት ሰዓት ትክክል ይሆናል፣ ትግላችሁ ግን ትክክል አይሆንም። አብይ አህመድን እሱን ይሁን ደርግንም ይሁን ማንኛውንም ስልጣን ላይ ያለን ሰው ለመጣል የምትነሱ ካላችሁ መጀመሪያ የቤት ስራችሁን በአግባቡ መስራት አለበት። ጭዋርጋ አረቄ ጠጥተህ አናት ላይ ሲወጣብህ ገባን ምናምን ማለት የለብህም። የሚገባ ነገር ይግባ። እንደዛ አትገባም። አይፈርድ ወይ በርጫ ምናምን ትይዝና በምርቃና ምናምን እንደዛ አይደለም። መጀመሪያ ፕሮፓጋንዳ ትሰራለህ። መሬት ላይ ያለውን ህዝብ ታሰምጠዋለህ። መሬት ላይ ያለው ህዝብ ደግሞ ልቡ አንተ ጋር እንዲሆን ማድረግ አለበት። ፕሮፓጋንዳ ትሰራለህ። አድቮኬሲ ምናምን ትሰራለህ።
አሁን ካለበት ችግር እንዴት ልታወጣው እንደምትችል ምናምን ትነግረዋለህ። ፖሊሲ ምንድነው ትነግረዋለህ። እናንተ ነፃ እናወጣዋለን የምትሉት ህዝብ ፊት የምትደባደቡ ናቸው። እንኳን ህዝቡን ነፃ ልታወጡ ህዝቡ እናንተን በማስታረቅ ቢዚ የሆነ ነው። አንዳንዶቻችሁ ህዝቡን ነፃ አወጣለሁ ትላለህ፣ ጠዋት ከሰዓት ትመጣለህ። የሾለከ የእንትና የታጋይ ድምፅ አለ ትላለህ፣ ታሰማለህ። እንትና ትግሉን ሲሸጥ ምናምን ተገኘ ትላለህ። እንትና ሌባ ነው ይወገር ትላለህ። ገና ራስህ እንዳልሆንክ በምታራምደው ትግል። ስለዚህ ህዝብን ማስተባበር አልቻልክም። በዚህ ሰዓት ላይ ነው እንግዲህ ይብዛም ይነስም ዝም ብላችሁ አይናችሁ የሚያየው ምንድነው? የምትሰሙት ነገር ምንድነው? ይብዛም ይነስም ድጋፍ ካለው አገዛዝ ጋር ልደባደብ የምትለው። ሁለተኛ ተሞክረህ አንዳንዱ እድል የተሰጠነ እድል ተሰጥቶ በቃ ሞክረሃል ህዝብ በቃ ሰልችቶታል። በአዲስ ስም እንኳን መምጣት አልቻልክም። ለምሳሌ ቲፒኤልኤፍ እዚህ ጋር አሁንም እኔ የቲፒኤልኤፍ ደጋፊዎች እኔ አዊሽ ነኝ። የትኛው አእምሯችሁ ክፍል አሁንም በቲፒኤልኤፍ ስም ድጋሚ 4 ኪሎ ሊገባ ይችላል ብሎ እንደነገራችሁ ባውቅ ደስ ይለኛል። አይ ቲንክ ከህዝቡ ጋር ዲስኮኔክት ሆናችኋል። አሁን ዝም ብላችሁ የምትነግሩት ነገር አለ። ህዝቡ አሁን ቲፒኤልኤፍን እየናፈቀ ነው እና ውሸት ነው። አይሆንም። የኢትዮጵያ ህዝብ እንደዛ አይደለም። ዝም ብሎ ሲናደድ ምናምን ይላል እንጂ የኢትዮጵያ ህዝብ ሁሉ ጊዜ አዳዲስ ነገር የሚፈልግ ህዝብ ነው። አዳዲስ ነገር አላማ 4 ኪሎ መግባት ከሆነ ስምን ትቀይራለህ። የኢትዮጵያ አዲስ ወጣቶች ኃይል ህብረት ምናምን ትላለህ። ከዚህ ቀደም በህዝብ ዘንድ ታይተው ተሞክረው የተሰለቹ ሰዎችን ታወጣና አዳዲስ ሰዎችን ታስገባለህ። ሊቀመንበር እንትና ግዑሽ እንትና ደምሳሽ ምናምን ትላለህ። ፕሮፌሰር እንትናም ጣልጣል ታደርጋለህ። ሰው ይወዳል። የተከበሩ ዶክተር እንትና የሚሉትን ጣልጣል ታደርጋለህ። አይ ነው ስልጣን አይዙም፣ ግን ጀስት ህዝቡ ይወዳል። ምሁራኖች አሉ ከነሱ ጋር ምናምን ይላል። መጨረሻ ላይ ያው ከአራተኛ ክፍል ያቋርጠው ነው ስልጣን ላይ የሚወጣው። ግን ዝም ብለህ ፕሮፌሰሮችን ምናምን ከፊት አስቀምጣለህ። እነሱም ያው ይነዱላል። ይሄ የምሁራን ስብስብ ነው። አዲስ ፓርቲ እንኳን አልመሰረታችሁም። እንዴት የነበረው ነገር 27 ዓመት ተሞክሮ ህዝቡ ሰልችቶት በቃ የተፋው ፓርቲ ድጋሚ እንዴት ልምጣ ብሎ ያስባል? እኔ እንደዚህ አይነት ነገር አይቻልም። ኦኬ፣ ወደ ቲፒኤልኤፍ እና ወደ ድጋሚ ወደ አብይ አህመድ ስንመጣ አብይ አህመድ አሊ አሁን ባሉት ነባራዊ ሁኔታዎች የአሜሪካ መንግስት፣ የአውሮፓ መንግስት በተለይ የፕሪቶሪያ ስምምነት ከተፈረመ በኋላ እየሆነ ያለውን ነገር አይ ቲንክ በዲፕሎማሲው ረገድ ስራቸውን በአግባቡ ይሰሩ ይመስለኛል። that's why ፕሮ አብይ ወይም ደግሞ ፕሮ ብልጽግና ዳይሬክሽን የሚሄዱ መግለጫዎችን እያወጡ ነው። እያያችሁ ከሆነ ይሄ ቪዛዎችን መከልከል፣ ማስጠንቀቅ ምናምን። ስለዚህ በዋነኛነት የቲፒኤልኤፍ እና አንዳንዶቻችሁ ለምን ከቲፒኤልኤፍ ጋር እንደተለጠፋችሁ አላውቅም። በነገራችን ላይ ከቲፒኤልኤፍ ጋር ተለጥፍ ያለው ወይም ደግሞ ከቲፒኤልኤፍ ጋር አላንስ ፈጠር ያለው ምናምን የምትሉ ታጣቂዎች አላችሁ፣ ወይም ደግሞ የታጣቂ ቡድን ደጋፊዎች አላችሁ። ለኔ የሚገባኝ አላንስ ፈጥረናል ስትለኝ ያንተ ትግል እንደሞተ ነው የሚገባኝ። ባይሞት አትለጠፍም። በቃ ደክሞሃል፣ አልቻልክም። ስለዚህ የሆነ መለጠፍ የምትፈልጋለህ እንደዛ ነው የሚነግረኝ እንጂ ትግል በራስህ ትግል ፕሪቬል እያደረክ ማርች እያደረክ ምናምን ቢሆን ፋውንዳሜንታል ወይም ደግሞ ቤዚክ የሆነ ፕሪንሲፕል የሚጥሱ ነገሮች ላይ ዝም ብለህ አትገባም። ኦኬ፣ አሁን ባለው ነባራዊ ሁኔታ እሺ፣ ቤዚክ ፕሪንሲፕላችሁ ተጥሶ የሚሆን ምንም ሆኖ ሴንትራል ገቨርንመንቱን እንደ ጠላት ቆጥራችሁ አላንስ ፈጠራችሁ ይባል። በዛ ሁኔታ ኑልን የሚል ህዝብ አለ ታያላችሁ። መሬት ላይ ሙድ የሚይዝባችሁ ህዝብ ነው ያለው ወይስ እየመጣችሁ ነው ኑልን እባካችሁ ችግራችንን ቅረፉ እያለ ነው ኢትዮጵያ ህዝብ? ይኸውላችሁ ደርግን ለመጣል ሻዕቢያ፣ ኦነግ፣ ኢዲዩ፣ ኢህአዴግ የሚባል ፓርቲ ሲመሰርቱ እኔ የዛን ጊዜ ባልኖርም በደርግ ጊዜ ያላችሁ ሰዎች በሙሉ ኢህአዴግን ትናፍቁ ነበር። መናፈቅ ማለት አማላይ የሆነ ነገር ለህዝብ አቅርበ ያ አማላይ የሆነ ነገር መችን ተግባራዊ እንዲሆን ህዝቡ በጉጉት እንዲጠብቅ ማድረግ ስትችል ነው። ኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ስትል ህዝቡ የለመደው እዚህ ጋር
ኢህአፓ ነው ኢሰፓ ነው ወዝሊግ ነው ኢጫት ነው የከተማ ግድያ ነው ምናምን አስገድዶ ወታደር ቤት መላክ ነው መረሸን ነው ቀይ ሽብር ነው። ህዝቡ ከዚህ መገላገል ፈልጎ ነበር። ስለዚህ ስለ ኢትዮጵያ ብለው የተነሱ ሰዎች ኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ስትለው የኢትዮጵያ ህዝብ ራሱ እንዳያችሁት መንገድ ይመራል፣ ስንቅ ይቋጥርልሃል፣ መረጃ ይሰጣል። አቦይ ስብሃት እንደውም በአንድ ወቅት በተናገሩ ስብሰባኛ ንግግር ላስደምጣችሁ ይችላል። እኛ እኮ ከደርግ ጋር አልተዋጋንም ብለዋል። ከደርግ ጋር አልተዋጋንም። ህዝብ ካንተ ጋር ከሆነ መዋጋት አይጠበቅብህም። ቲፒኤልኤፎች ገና ሰው ጫካ ነው እያላቸው እነሱ 4 ኪሎ ነበሩ ታውቃላችሁ። የደርግ ሰዎች የደህንነት ስብሰባ ሲያደርጉ እነ ተስፋዬ ወልደስላሴ ስብሰባ ምናምን ሲያደርጉ መረጃ ይደርሳቸው ነበረ። መረጃ ሊክ የሚያደርጋቸው በደርግ የተበሳጩ ሰዎች መረጃ ይነግሯቸዋል። ተስፋዬ ወልደስላሴ እሱን ይዘውታል። እነ ፍስሐ ደስታ ያድዋ ተወላጅ ነው እነሱ ምናምን አሉ። ህዝብ እየናፈቃቸው ነው። መንገድ ይመራላቸዋል። ሲታመሙ ይደብቃቸዋል። ሲቆስሉ ያክማቸዋል ምናምን። ለዛ ነው አቦይ ስብሃት እኛ እኮ ደርግን አልተዋጋንም። ደርግ ራሱን በራሱን የጣለው በነገር ላይ። ስለዚህ አሁን ካለው መንግስት ጋር ለመደባደብ ከመነሳታችሁ በፊት እኔ ለእናንተ የምሰጣችሁ አንድ ጥያቄ፣ ህዝቡ ስለእናንተ ምን ይላል ነው። ይሄ በጣም መሰረታዊ ነገር ነው። ይሄን ትሰራላችሁ፣ በየትኛው ጊዜያችሁ ትሰራላችሁ? አሰሩም። አንዳንዶቻችሁ መጣንልህ ስልጤ መጣንልህ፣ ጉራጌ መጣንልህ ኦሮሞ ትላለህ። እንዲህ ያለ ፖለቲካ የለም። አንድም ሰው ቢሆን በማላችሁ ተቀምጦ እንደሚናገር ካለ ያንን ሰውዬ ተባብራችሁ ትግላችንን እያበላሸ ነው ብላችሁ ስታጠፉ አትታዩ። አንድም ሰው ቢሆን እናንተ ትግል እያበላሸ ነው ህዝብ እየተሳደብክ ነው ብላችሁ ከመቆጣት ይልቅ እናንተ እንደው እየመጣን ነው ለምትሉት ትግል ተሳዳቢዎችን ተሸልማላችሁ። ውሸቴ ነው። በሌላው ህዝብ ዘንድ ያንዳንዶቻችሁ ትግል ተስፋ ሳይሆን ስጋት ነው። ብሔሮች ደግሞ ኢትዮጵያ ውስጥ ያሉ ብሔሮች ስጋት እንደምትሆንባቸው ካወቁ አለቀ በቃ። የታባ ነው መጣው ህይወታቸው ያልፋል እንጂ አይሆንም። ብሔሮች መብታቸውን እንደምታስጠብቅ እንደምትንከባከባቸው ይላችሁ። ኢህአዴጎች ደርግን ለመታገል ሲሄዱ ደርግ እኮ የመሬትን ጉዳይ መልሶ ነበር አይደል? 4-5 መሬት ካላቸው ባላቶች እየቀማ ለገበሬው ምናምን እየሰጠ ነበር። ኢህአዴጎች ወደ ገጠር ከገቡበት አንደኛው ምክንያት የመሬት ጉዳይ በአግባቡ አልተመለሰም ብለው ነው። ገበሬው በአግባቡ ተጠቃሚ አልሆነም ብለው ነው። ደርግ እኮ መልሷል። በአግባቡ አልተመለሰም ብለው እናንተ ህዝብ ኑልን እንዲላችሁ ምንድነው ፖሊሲያችሁ? ሶሻል ሚዲያ በጣም ወሳኝ ነገር ነው። ሶሻል ሚዲያ ላይ የምትሰሩት አድቮኬሲ፣ ሶሻል ሚዲያ ላይ የምትሰሩት ፕሮፓጋንዳ ያደምጣሉ እኮ መሬት ላይ ያሉት። ኦኬ ብትመጡ ምንድነው የምታደርጉልን ለሚሏችሁ ሰዎች ምን ትላላችሁ? ሌላው ከዛ ባሻገር ቲፒኤልኤፍ እንደከዚህ ቀደሙ አይደለም። የትግራይ ፖለቲካ ሊታይ በሚችል መንገድ ሌላ መልክ የሚይዙ እየለወጠ ያለበት ሁኔታ ላይ ያያችሁ ነው። ሌላ መልክ እየያዘ ነው። ከዚህ ቀደም ቲፒኤልኤፍ ራሳቸው ሲናገሩ እንደሰማችሁት በ50 ዓመታችን አይተን የማናቀው የመሰንጠቅ አደጋ ደርሶብናል ይላሉ። ለምሳሌ ዛሬ የትግራይ ህዝብ የአብዛኞቻችሁ ፖለቲካ ነው እንጂ ያልተለወጠው የትግራይ ፖለቲካ አዲስ መልክ እየያዘ ነው። እነ ጌታቸው የሚደግፉ እነ ጻድቃንን የሚደግፉ አዳዲስ ትውልዶች የተነሱ ነው። ውሸቴ ነው። ዛሬ ከቲፒኤልኤፍ ሰዎች ባልተናነሰ ሁኔታ የትግራይ ህዝብ ዘ ጉድ ነምበር ኦፍ ትግራይ ፖፑሌሽን ኦፖዝ የሚያደርጓቸው የቲፒኤልኤፍ ሰዎችን ኦፖዝ የሚያደርጉ ወደ እነዚህም እየመጡ ነው። ይሄ በሆነበት ሁኔታ ላይ
ቲፒኤልኤፍ ራሳቸው ባመኑበት ሁኔታ ላይ በዚህ ሰዓት ላይ ስለ ድብድብ ቢያስቡ 4 ኪሎ ሊገቡ የሚችሉ ይመስላችኋል? ሐቂቃውን እናወራ። 4 ኪሎ ይገባሉ? ሌላው ያጣላቸው ነገር ምንድነው ካላችሁ የሚያጣላቸው በፌደራል መንግስቱ በቲፒኤልኤፍ መካከል እንደ ምክንያትነት የሚቀርበው እኔ የፕሪቶሪያው ስምምነት ነው፣ የተፈናቀሉ ሰዎች በቦታቸው ስላልተመለሱ ነው፣ ወራሪ ኃይሎች የወሰዷቸው መሬቶች ስላልሰጡ ነው የሚለው ነገር እኔ እሱ ለወሬ ማጣፈጫ ነው ይመስለኝ። ትክክለኛው ነገር ክላሽ ኦፍ ፓወር የስልጣን ጉዳይ ነው። የስልጣን ጉዳይ ከሆነ ደግሞ ስልጣኑን ማን ይይዛል ነው። ፓወር ፖለቲክስ ነው የምናወራው ማለት ነው። ሰዓት ካለኝ አላውቅም። በዚህ ጉዳይ ላይ ጀነራል ጻድቃን የተናገሩትን ነገር ልንገራችሁና ወደ እናንተ ገባለሁ። የጀነራል ጻድቃን ጥብቅ ማሳሰቢያ ለቲፒኤልኤፎች ይላል። ህወሓት ወደ መሀል ሀገር ሰብሮ ለመግባት ከውጪ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች እንዲህ ያለ ነገር ከዚህ ሰምታችሁ ታውቃላችሁ? ዛሬ ቲፒኤልኤፎችን ሁላችሁ ከዚህ ቀደም በነበረው አሁን ልብ ብላችሁ ካረሳችሁ ቲፒኤልኤፍ ከዚህ ቀደም አብዛኛው የመሀል ሀገር ፖለቲከኞች ነበር ቲፒኤልኤፍ ላይ ዱላ የሚወረውሩት። ያ ለቲፒኤልኤፎች ቢሹት የማይገኝ ምርጥ አጋጣሚ ነበር። የብሔር ፖለቲካ ውስጥ ካላችሁ የብሔር ፖለቲካ እያራመዳችሁ የእናንተ ብሔር ያልሆኑ ሰዎች ድንጋይ ከወረወሩባችሁ ቢንጎ ብሔራችሁን ለማስተባበር ምቹ አጋጣሚ ታገኛላችሁ። ዛሬ ቲፒኤልኤፍ ላይ ጠንካራና የሰላ ትችት የሚያሳርፉት እራሳቸው ትግራዋይ ናቸው። አይታችሁም ሰምታችሁም በማታውቁበት ሁኔታ ላይ በሌላ አባባል ቲፒኤልኤፍ ኢቭን በትግራይ ተወላጆች ዘንድ እንኳን 100% ቅቡልና የለውም። የዛሬ 4-5 ዓመት የነበረው ቲፒኤልኤፍ ህዝባዊ ቅቡልናና አሁን አንድ ነው። አሁን አንድ አይደለም። ይህ ማለት እነዚህ ቲፒኤልኤፍን የሚቃወሙ ብልጽግናን ይደግፋሉ ማለት አይደለም። በቲፒኤልኤፍ መንገድ ግን እኛ ከገባንበት ችግር እንወጣለን ብለን አናምንም ነው የሚሉት። ውሸቴን ከሆነ ትግራዋይ ልጆች ወይም ደግሞ የቲፒኤልኤፍ የቀድሞ ደጋፊዎች አሁን ቲፒኤልኤፍን የሚቃወሙ ሰዎች የሚናገሩትን ስሟቸው። ስለዚህ ከትላንት ወዲያ የነበረው ደጋፊ ራሱ አሁን እያጣ ተመልሶ ራሳቸው ላይ የሰላ ትችት የሚወረውር በሆነበት ሰዓት ላይ እንዳለንም ልብ በሉ። ይህ በሆነበት ሁኔታ ነው እንግዲህ ጀነራል ጻድቃን በወልቃይት ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል ተናግረዋል። ጀነራሉ በህወሓት ወታደራዊ ዝግጅት ላይ በሰጡት ማብራሪያ በአፋርና አማራ አዋሳኝ አካባቢ ተደጋጋሚ ትንኮሳዎች የፈጸሙ የህወሓት ትኩረት አቅጣጫዎች ነበሩ። እነዚህን ይዞ የተንቀሳቀሰ ነው። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሀል ሀገር ለመገስገስ አስበው የተንቀሳቀሰ መሆኑን ጀነራሉ ተናግረዋል። ምዕራብ ኢትዮጵያ በኩል ሲሉ በቤንሻንጉል ጉሙዝና በቤንሻንጉል ጉሙዝ በኩል በዛ በሱዳን በቤንሻንጉል በኩል ማለት ነው። በህወሓት ጀነራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂካዊ ወይም ደግሞ ስትራቴጂ ነድፈው የተንቀሳቀሱ መሆናቸው ይነገራል። እንደምታውቁት አብዛኞቻቸው ሱዳንን እንደ ዋነኛ ወታደራዊ መንቀሳቀሻ እዛ አካባቢ ላይ አርሚ 7 የሚባል አለ። እሱን ለማስገባት ነው እንግዲህ እንቅስቃሴ እያደረጉ ያሉት ነው የሚሉት። ለዚህም ሱዳን እንደ ዋነኛ ወታደራዊ መንቀሳቀሻ እየተጠቀሙ መሆኑ ተጨባጭ መረጃዎችና እንቅስቃሴዎች እንዳሉ ይናገራሉ። ሱዳን ውስጥ ለዓመታት የተደራጀው አርሚ 7 የሚባለው እንደ ቀጠናዊ ሚዛን ማስጠበቂያ ነው የሚያዩት እነሱ። እሱን ለመጠቀምና ከውጭ ወደ ውስጥ ለማስገባት ተጨማሪ ኃይል እያስገቡ ነው የሚሉ እንግዲህ መረጃዎች አሉ ነው የሚሉት። አርሚ 13 ወደ ሱዳን ለመሻገር እንቅስቃሴ ላይ እንዳለም ተናግረዋል። ከዚህ ጋር ባሻገር አርሚ 7 ተቀላቅሏል። አርሚ 13 የሚባልም ሌላ ኃይል አለ። እሱ ኃይል አርሚ 7 እዛ ሱዳን ውስጥ ተቀላቅሏል። እነዚህን ሁሉ አስተባብረው ወደ መሀል ሀገር ለመምጣት እየሞከሩ ነው። እራሳችሁ ልጠይቃችሁ፣
አጭር ጥያቄ ቲፒኤልኤፍ አሁን ባለበት ነባራዊ ሁኔታ ቲፒኤልኤፍ አሁን ላይ ጥያቄ ስጠይቃችሁ ከበሽሽቅ ከምናምን ሳይሆን ውስጣችሁ ሚላችሁን አይ ነው 95% የኛ ሀገር ፖለቲከኞች እልህና በሽሽቅ ነው ያለባችሁ። እልሁን ተውትና ሐቁን ንገሩ። ውስጣችሁ ሚላችሁን አንደበታችሁ ሚለውን ሳይሆን ውስጣችሁ ሚለውን አሁን ባለበት ሁኔታ ቲፒኤልኤፍ አሁን በዚህ ሰዓት ጦርነት ቢከፍት ብልጽግናን የሚያሸንፍ ይመስላችኋል? ታይሚንጉን ሴቲንጉን ከግምት አስገቡ ይመስላችኋል? ኖ 50-50 ኖ በደንብ የሚላለ ኔቨር የሚላለ የቲፒኤልኤፍ ደጋፊ 100% ከመቀሌ ህልም ነው። አባክያ ኖ ሙሌ ኤልሳ የስ ኤን አው ዮናስ ወፍ 0.01 አቡ ኖ ሀዲ 50-50 ሮቤል ኖ አቡ ኖ አሜን ህልም ነው። አሜን ግርማ ራ አሸንፍም ወፍ ኖ መቀሌ መቆጣጠር አይችሉም፣ አይታሰብም። ኑረዲን ኖ ሚዮ ኖ ኤርትራን ጨምሮ አያሸንፍም። ሙሚ ኖ አንደኛ ቲፒኤልኤፍ ሌትስ ሴይ በለስ ቀንቷቸው ወደ 4 ኪሎ ቢገቡ ባለፈው 27 ዓመታት ያያችሁትን ነገር እንደሚደግሙባችሁ ነው አእምሯችሁ የሚነግራችሁ። በቃ የብሔር ፖለቲካ ይቀጣጠላል፣ እኛና እነሱ እንትን ይላል። ያየነውን ነው የሚደግሙት። የኢትዮጵያ ሕዝብ በባህሪው አዲስ ነገር እንደሚወድ አታውቁም መሰለኝ። ሕዝቡን ማወቅ ያስፈልጋል። አሁን እኮ ሕዝቡን ስለማታውቁ እኮ ነው። እናንተ ሕዝቡ የሚመስላችሁ የሰፈራችሁ ሰው ነው የሚመስላችሁ፣ ወይም ደግሞ አረቄ ስትጠጣ ሊሆን ይችላል፣ ጠጅ ስትጠጣ አቼ ምናምን ስትል አጠገብ ችርስ ምናምን የሚል እሱ የኢትዮጵያ ሕዝብ ይመስላል። የኢትዮጵያ ሕዝብ አዲስ ነገር፣ አዲስ ትንታኔ፣ አዲስ ዓላማ፣ አዲስ አጀንዳ ነው የሚፈልገው ሁልጊዜ። ሕዝቡ ደግሞ ቶሎ ስልቹ ነው። አይታችሁ እኮ ነው። ከዛ ደግሞ ሌላ አዲስ ነገር ይፈልጋል። ይሄ 1997 ላይ ቅንጅት ለአንድነትና ለዲሞክራሲ መጣ ሲባል ያደረገውን ተጋድሎ አይታችኋል። በነገራችሁ ላይ ሕዝብ ከጎናችሁ ከሆነ የኢትዮጵያ ሕዝብ ፖለቲካ ሰርታችሁ አሳምናችሁት የኢትዮጵያ ሕዝብ ከጎናችሁ ከሆነ ሀያላን መንግስታትን ብታስተባብሩ የኢትዮጵያን ሕዝብ ማስቆም አትችሉም። የኢትዮጵያን ሕዝብ ማንም ማስቆም አይችልም። ይሄ አደገኛ ሕዝብ ነው። ሕዝቡ ደግሞ ካልፈለገ ኢንች አትራመድም። አሁን እናንተ ጋር ያለው ነገር አብዛኞቻችሁ ጋር ተንታኞች ጋር ያለው ነገር የህዝቡን ነባራዊ ሁኔታ ከግምት ያስገባ ትንታኔ መተንተን ከብዷቸዋል።
ህዝብ ማለት ለኦሮሞ ስጋት መሆን የለብህም፣ ለትግራዩ ስጋት መሆን የለብህም፣ ለአማራው ስጋት መሆን የለብህም። ስልጤው፣ ጉራጌ ሁሉም በአንድ ቋንቋ ኑልን እንዲል ማድረግ መቻል አለበት። መጠንቀቅ ከአንደበትህ ለሚወጣው ትንታኔ ሶሻል ሚዲያ ላይ ጥንቃቄ ያስፈልጋል። ሁለተኛ እናንተ ታጋዮች ራሳችሁ አንድ ሆናችሁ ልዩነት ሳይኖራችሁ የእርስ በርስ ውጊያው ሳትገባ አንድ ሆነ ኦርጋናይዝድ የሆነ ትግል ካደረክና አድቮኬሲ ባግባቡ መስራት ከቻልክ ይህ ህዝብ በድሮን አይደለም በሃይፐርሶኒክ አታስቆመው። ሃይፐርሶኒክ ራሱ ከላይ በኬሚካል በዝናብ መልክ ብታፈስበት የኢትዮጵያ ህዝብ በቃ አንዴ አምኖ ከተነሳ አይቆምም። እኔ የሚገባኝ እንደዛ ነው። ክብራትና ክብራ ለማንኛውም በህዝባዊ ወያኔ ሓርነት ትግራይና በብልጽግና የፌዴራል መንግስት ሰዎች ጽንዶ ይላሉ። የሻቢያ መንግስት አለ እዚህ ጋር፣ ኦነግ አለ፣ ሌላው አልገባ ኦነግ ሰዎች እንኳን እዚህ አላያንስ ውስጥ የለንም ይላሉ። የሆነ ሆኖ ፖርት ሱዳን ላይ መሰብሰባቸው በተደጋጋሚ ይነገራል። በሻቢያ ቲፒኤልኤፍ ፋኖ የፋኖ ደጋፊዎች አላያንስ ስለመፈጠሩ አናምንም ወይም ደግሞ የለም ይላሉ። ነገር ግን ውስጡን እንዲያሉ ነገሮች አሉ የሚሉ ነገሮች አሉ። ኦነግ፣ ቲፒኤልኤፍ፣ ሻቢያ ፋኖ ሆነው ከሱዳን አርሚ ፎርስ ጋር በጋራ በመሆን ከነሱ ሎጂስቲክ ምናምን የቀረበላቸው ድጋፍ የተደረገላቸው ወደ ጦርነት የመግባት እድላቸው ሰፊ ነው የሚሉ ትንታኔዎች አሉ። ነገ ከነገ ወዲያ አዳዲስ ነገሮች ካሉ እነሱ ወደ እናንተ አመጣለሁ። ይሄንና መሰል ጉዳዮችን ይዘን እንወያያለን። ትወያያለህ፣ ትተነትናለህ፣ የመሰለን ትናገራለህ። ከዛ ወደ ምትሄድበት ይላል። እንደዛ ነው መሆን ያለበት። ሌሎቻችሁ ትግል ውስጥ ያላችሁ ሰዎች አንዳንዶቻችሁ እንዲህ ፖለቲካ ሲወራ ዝም ብላችሁ ገባችሁ እንጂ ህዝብንና ታጋይን ወይም ደግሞ ህዝብንና ገዢ ፓርቲን በነገራችን ላይ አብዛኞቻችሁ ገዢው ፓርቲና ህዝብ መለየት አትችሉም። እሱ መስተካከል ያለበት ነገር ነው። ለምሳሌ ብልጽግናን በመቃወም ረገድ ኦሮሞዎች እየተቃወሙ ነው። ያንዳንዶቻችሁ ትግል እንደውም ብልጽግናን በመቃወም ረገድ የኦሮሞዎችን ሩብ አክልም እኮ እንደውም በሲሪየስ በሆነ መንገድ እየተቃወሙ ያሉት ኦሮሞዎች ናቸው። ነገር ግን አንዳንድ ትንታኔ ስተለቱ ነው መላ ኦሮሞን በአጸያፊ ሁኔታ ወይም ደግሞ የኦሮሞን ህዝብ እንደ ህዝብ እየወረፋችሁ ስተለትኑ ጠላት ነው የምታበጁት። እንደዚህ አይነት ልጅ መሀላችሁ አስገብታችሁ ለብሔራችሁ የጠቀማችሁ መስሏችሁ የሚናገሩ ልጆች ፎቶዎቻቸው ማይታዩ ሰዎች መሀላችሁ ትግላችሁ ላይ ገብተው ኦሮሞን ሲሳደቡ መስማት በማይፈልገው ቋንቋ አማራን የሚሳደቡ ከሆነ ሌላ የሚናገሩ ከሆነ እንደ ግመል ሽንት ወደኋላ እየሄዳችሁ ነው የምትሄዱት። ለማንኛውም ሌላ ጥያቄ አለ። ሌላ ጥያቄ ለኔ የምታነሱልኝ ጥያቄ አለ። የጀነራል ጻድቃንን ነገር ወደ እናንተ አምጥቻለሁ። የፌዴራል መንግስቱና የቲፒኤልኤፍ ጉዳይ ኢትስ ኦል አባውት ክላሽ ኦፍ ፓወር ነው ብያቸዋለሁ። እኔ ልቦና ያሳየኝን የነገርኳችሁ። ቲፒኤልኤፍ ሌላ ጥያቄ አለ። ሌላ የምታነሱልኝ ጥያቄ አለ። ከፖለቲካው ያለው ይሄ ነው። የኦህዴድ ጽንፈኛ ጠባብ ደንቆሮና አክራሪ ስብስብ ካልተወገደ በኢትዮጵያ ሰላም የለም። አንዳንዶቻችሁ ይሄን እኮ ነው። አንዳንዶቻችሁ እልሃችሁና ትቢታችሁ ይሄ ነው። ፖለቲከኛ ውስጥ ስድብ እንኳን ተናገር ቢል አንደበትህ መጥፋት ያለበት ማርማር ነው። አንዳንዶቻችሁ መስተካከል አለባችሁ። ለምሳሌ ብአዴንን አጠፋለሁ ኦህዴድን አጠፋለሁ ስትል ወይም ደግሞ የኦህዴን ደጋፊዎች ናቸው ጠላቶቻችን ስትል የብአዴን ደጋፊዎች ናቸው ስትል ብአዴን ስንት ደጋፊ ነው ያለው? አጥፍተህ ትችላለህ? ኦህዴድ ስንት ደጋፊ ነው ያለው? አጥፍተህ ትችላለህ? ቲፒኤልኤፍ ስንት ደጋፊ ነው ያለው? አጥፍተህ ትችላለህ?
እንደምታጠፋቸው ደግሞ ካወቁ እነሱም ሊያጠፉ ይመጣሉ። ጠላት እያበዛ የምትሄደው ለዛ ነው እኮ። አንዳንድ ጠላት እየቀነስክ መሄድ ሲገባ ጠላት በየጊዜው እየፈለፈልክ ታበዛለህ። ስማ ቴዲ፣ ጀነራል ጻድቃን ጌታቸው ሳሞራ ስለዘረፉት ሀብት እንጂ ስለ ትግራይ ህዝብ ብሎ አይደለም። ኦኬ ዩቲዩብ ላይ ያላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ከማህበራዊ ጉዳይ እስከ ፖለቲካዊ ጉዳዮች ነግሬያችኋለሁ። የዓለም ዋንጫ ያዘናጋኝ ምናምን ነው። ነገ እንወያያለን። የፋኖ ደጋፊዎች፣ የቲፒኤልኤፍ፣ የብልጽግና እንወያያለን። ማወያየቱን እንኳን ባቆሙ ይሻላል። ማወያየቱን ለጊዜው ላቆሙ ወይስ እንዴት ነው? ኦኬ እንወያይ። እሺ ነገ እንወያያለን በሰፊው። ነገ እንወያያለን። እሺ ሌላ ጥያቄ አሁን በኔ ሰዓት አቆጣጠር 2 ሰዓት ተኩል ነው። በጊዜ እንድገባ በጊዜ መግባት አለብኝ። ጸልዩልኝ። የምድር ምናምን ስንክሳር ምናምን እያያዘኝ ነው። እያመሸው ምገባው ኦዴል ጽንፈኛ ጠባብ። እስኪ ልጅ ከቀደም ጀምሮ ይደውላል። እስኪ ላስገባው። ጤና ይስጥልኝ። ሄሎ ወዳጅ እንዴት ነህ? እግዚአብሔር ይመስገን። ሰላሙን ትናንትና ቅድም እኮ አንድ ባክግራውንድ ላይ እሺ አጠፋሁት። እሺ ላፕቶፕ ላይ ነው ያለው። አጠፋሁት። ሁለት አይዲያ ለመናገር ነው። በጣም ሁሌ አዳዲስ ሀሳቦችን አንተ ታመጣለህ። we are blessed to have you እና አንዱ የመጀመሪያው anyone ማንም ሰው ሰርች እንጂን ላይ ገብቶ ማለት ነው እንግዲህ ምድርና ሰማይን የፈጠረ ፈጣሪ ሲፈጥረን ማይንድ ፈጥሮልናልና what is the mind of God ብለን ሰርች ልናደርግ እንችላለን። ኤኒ ኮምፒውተር ላይ ገብታ ማለት ነው የፈጣሪ ሐሳብ ምንድነው፣ በምድር ላይ ሰው ሲኖር እንዴት ነው ማሰብ ያለበት ብለን ማለት ነው the mind of God give me verses regarding the mind of God ብለህ ብትል 25 26 35 ቨርሶች አሉ የሰውና የፈጣሪ ሐሳብ ለየቅል የሚሆንበት እና ሁሌ እኛ የሰው ልጆች ማስተካከል ያለብን ኑሯችንን ከፈጣሪ ከሚለው መመዘኛ አንፃር ነው ማስተካከል ያለብን። በሱ በሚሰጠን ጋይድላይን ነው መመስረት ያለብን እና ይሄ አንዱ ነው። እሱን ፕሊዝ ሰርች አድርገውና እስኪ ይኸው ለአድማጮችም ደግሞ አሳያቸው ምንድነው የእግዚአብሔር ማይንድ ሴት። እግዚአብሔር ይሄን ያነሳው ምንድነው ከምን ጋር ለማቅረብ ፈልገው ነው? ከምን ጋር? በጣም ጥሩ ቴዲ ካሁን በፊት ለምሳሌ የደብረ ብርሃኑ ልጅ እናቱን ያደረገው ነገር አለ። yes የውሻ ሁኔታ የተፈጠረው ነገር አለ። ውሻን ያበደው ውሻ በምን በማረግ ከዛ በፊት የተወለደ ህፃን ልጅ አለ ካሁን በፊት። ከዛ ደግሞ መጣ ስለ ቲፒኤልኤፍ ኦፊሻልስ ስለ ካዱት ስለ ነጻርቃን ስለ ነጌታቸው አሁን የተናገርካቸው ነገሮች አሉ። ፖለቲሻኖች ምን ማድረግ አለብን ስንሰራ ፍቅርን ማብዛት ጠላቶቻችንን መቀነስ እንዳለብን ሰመራስ ተሳረገው እንዳለ አንተ ያልከው ማለት ነው። choose good far from bad ነው። ወደ ጥሩ አመዝን ከመጥፎ ነገር ራቅ ነው። ያ ደግሞ ማለት ሁሌ ከጥሩ ነገሮች ጀርባ ማን አለ? እግዚአብሔር አለ። ለምን? የጥሩ ነገሮች ሁሉ ምንጭ እግዚአብሔር ስለሆነ አሁን ሁላችን ማለት ነው ፕሊዝ እዚህ ምናደምጥ ሰዎች ማለት ነው በአማርኛ መጻፍ እንችላለን። የእግዚአብሔር አእምሮ ምንድነው? አእምሮን በሚመለከት ማአት ጥቅስ ይሰጠናል። 25 30 ጥቅስ እነዛን አንብበን ያንን ለመሆን ነው መጣር ያለብን።
አንድ እሱ ነው። ሁለተኛ ደግሞ በአመጋገብ ዙሪያ አንድ ወንድማችን ያለው አለ። ለምሳሌ ውሻን ኤክስፖርት እናድርግ ወደ ቻይና ወደ የሚለው ማለት ነው። ዋትስአፕ ላይ ልኬልሃለሁ። ቲዮሎጂ ስንማር ኦልሞስት ወደ 250 ምናምን ሺህ ከፍዬ ነው የተማርኩት እኔ ከዱባይ። ስቴፕ አለው እሱን ልኬልሃለሁ። ይኸውና የሚጠቅም ከሆነ ማለት ነው ለአድማጮችን ሼር ማድረግ ትችላለህ። የመጀመሪያው ነገር ምንድነው? መጽሐፍ ቅዱሳዊ ነው አይደለም? ኦኬ የስ ኖ ኩዌሽን አለው። ቴዲዬ በጣም አደንቃለሁ። ሰሞኑን በጣም ፈልጌ ነበረ። ፕሊዝ በተለይ ቴዲዬ አንድ ነገር ስራ፣ አንድ ትልቅ ሌጋሲ ስራ። እኛ በጣም እናደምጣለን እዚህ በገልፍ ሀገሮች ያለን የተለያየ ሀገር እናወራለን ስላንተ እና በተለይ የኢትዮጵያን ኮሚኒቲ በሚመለከት በተለያዩ ሀገሮች ለምሳሌ አሁን ሳውዝ አፍሪካ ላይ ያሉት ኢትዮጵያውያኖች አንድ ቢሆኑ ይፈሩ ነበር። አሁን በብሔር ተበታትነናል። በዚህ ዙሪያ ላይ ባለፈው ተናግረ ነበር። እሱም ፕሊስ ቴዲዬ ስራ በሱ ላይ አስተያየት ሰፊ መስጠት ፈልጋለሁ። ለምን በመመስረቱ በስትራክቸሩ በምኑ ኤክስፒሪየንስ አለኝ። ተባረክ። ጌታ ኢየሱስ በጣም ይባርክህ። በጣም ነው የምንወድህ። ጠንካራውን መንፈስ ቅዱስ ባንተ ላይ ደግሞ ይገለጥ። ቴንክ ዩ ቬሪ ማች። ሰላም። አሜን አሜን። እሺ ቴንክ ዩ ወንድሜ። እሺ ይሄ ልበልና ላብቃ። በነገራችን ላይ ዓለም ላይ ያሉ የኢትዮጵያ ማህበራት ዓለም ላይ አሁን ከትናንትና ከሆነ አካባቢ ከለንደን አንድ ልጅ ደውሎልኝ ማህበራችን ታመሰ፣ መድረክ ሰጠንና የኢትዮጵያ ሕዝብ ይፍረዳል። እኔ እናንተ እንድታዩ ስለፈለኩኝ አመጣቸዋለሁ። አንድ ጠንካራ ማህበር ዓለም ላይ ኢትዮጵያውያን አለን የሚባልበትን ሀገር ልነግሩኝ ይችላላችሁ? ኦሮሞ፣ አማራ ምናምን ሳትባባል ሳትሰዳደብ ፖለቲካ ሳታወራ ሳትጨቃጨቅ ሁሉም ኢትዮጵያዊ የሚያሰባስበው አንድ ጠንካራ ማህበር አለ የምትሉት? አውስትራሊያ ጠንካራ የኢትዮጵያ ማህበር አለ? እስኪ ንገሩኝ። ጠንካራ የኢትዮጵያ ማህበር ንገሩኝ። የት? ሁላችሁም በጋራ በቃ የምትሄዱበት የምትከበሩበት የሚሰበስቧችሁ የምታደምጧቸው ዩኬ ላመጣልሽ አይደል? እኮ ዩኬ ሰዎችን እኮ ላመጣልሽ ነው። ምን ገንዘብ ተጭበርብሮ ተበልቼ በማንነቴ ተፈናቅዬ ተነስቼ እኔን ፈንግለውኝ ሌላ ማህበር ምናምን የሚሉ በዩኬ ያሉ እኮ ላመጣልሽ ነው። ዩኬ የትም የለም። አንድ ሀገር ከነገራችሁኝ እኔ የፈለጋችሁትን እቀጣለሁ። እዚህ ዓለም ላይ ኢትዮጵያውያን ጠንካራ ኦሮሞ፣ አማራ፣ ትግሬ፣ ወላይታ፣ ስልጤ ሳንባባል ፖለቲካ ሳይለየን በህብረት አለን፣ እየተጋገዝን እየተረዳዳን አዳዲስ የሚመጡትንም እያገዝን የምትሉበት አለ? የለም የለም። የስፖርት ፌዴሬሽን አለ? ተውት። እንዴት አለው? ይሄ ማህበራዊ ጠንካራ የስፖርት ፌዴሬሽን ያለበት አለ? ስሙን የማነግራችሁ አንድ ቦታ ላይ በክብር እንግድነት ጠሩኝና እግዚአብሔር ምስክሬ ነው፣ እኔ አላውቅም። ማህበር መመስረቱ ኢትዮጵያውያን የሚያስተሳስረን ነው፣ አንተ የምትወደው ደስ ይለናል፣ እንዲህ ላለ ቦታ የተገኝ ምናምን አሉ። ጓደኞቼ ናቸው፣ ማውቃቸው ሰዎች ናቸው። ትልቅ ድግስ ተዘጋጅቶ ሰው ወጥቶ የተቆረጠ ቪዲዮ አይታችሁ ሊሆን ይችላል። በቃ እንሰብሰብ፣ ይሄ አማራ፣ ኦሮሞ፣ ስልጤ ምናምን ሳንባባል ህፃናት ማደግ አለባቸው። ጠንካራ የሆነ ህብረት ያስፈልገናል። አትሊስት በእግር ኳስ መጀመሩ ጥሩ ነው። ጠንካራ ፌዴሬሽን ይመስረት ጥሩ ነው። በዛ መሰረት ነው ምናምን አሉ። ከዛ ንግግር አደረግኩኝ። እዚህ አጠቃላይ ፕሮግራም ሰራሁኝ። በማግስቱ ሌሎች ሰዎች ደወሉልኝ። በጣም ነው የምናዝነው። ምን አልኳቸው? እኛን ያገለለ ማህበር ላይ ተካፍለ
የኛን ቅሬታ ሳታሰማ የነሱን ወገን ብቻ አስደምጥካሉ እንዴ? እና እኛን የሚመስል ማህበር እየመሰረትን ነው። የትኛውም ቦታ ላይ ኢትዮጵያውያን ማህበር ስትመሰርቱ በማግስቱ እኛን አይመስልም እኛ አልተወከልንም የሚሉ ሰዎች ይነሳሉ። ከዛ ይሰበሰቡና እኛን የሚመስል ማህበር እየመሰረትን ነን ይሏቸዋል። እርግማን እኮ ነው። እርግማን እኮ ኦኬ። አገር ቤት ገዢው ፓርቲ ስለሚያዋክብ ኢንፊልትሬት አድርጎ ስለሚገባ ምናምን ስለሚበትን ምናምን ነው። ሰው ሀገር ላይ እንዴት ነው ገዢው ፓርቲ ሊቆጣጠር ፖሊስ ልኮ ሊበትን ምናምን በማይችልበት ቦታ ላይ ሆነ አሜሪካን የምታክል ሀገር በአሜሪካ ፖለቲካ ውስጥ እኛ ያለንን ብዛት አስፈሪ ለኛ በሚጠቅም ደረጃ ፖሊሲዎች ራሱ እንዲወጡ ማድረግ እንችላለን። ዛሬ የሌላ ሀገር ዜጎች ለምሳሌ ማርክ ካርኒ ትናንትና ጋናዎች ጋር ሄዶ ነበረ። ኦሊቪያ የምትባል ጋናዎች እንትን ለማመጣለች። ካሜሮኖች ጋር ሄዳሉ፣ ፊሊፒኖች ጋር ሄዳሉ። ጠንካራ ማህበር ያላቸው ዜጎች ይከበራሉ፣ ይፈራሉ። ዓለም ላይ የተፎገረንና የተናቀን እኛ ብቻ ነን። ታውቃላችሁ? እኔ ሆን ብዬ ነው የምነግራችሁ። ለስሙ ዶክተር ይዛሃል፣ ፕሮፌሰር ይዛሃል። እነዚህ የተያዙ ዶክተሮች፣ ፕሮፌሰሮች ራሳቸው ከመሀይሙ አይሻሉም። በብሔር ውስጥ የገቡ ናቸው። መማር ተራማጅ አስተሳሰብ እንድታመጣ ነው። ያላየነውን ነገር እንድታሳየን ነው። አንተምተው ብለህ መሰብሰብ እንዲገባ በጥባጭ ናቸው እነሱ ራሳቸው። ዶክተር የሚባል ከስም አስቀምጦ ሱፍና ከረባት አድርጎ ፕሮፌሰር እንትና ነው። አታፍሩም? አናፍርም? አናሳዝንም? ህፃናት እኮ አድጉም እኮ ዲያስፖራ ውስጥ የልዩነቶቻችን ብዛት ወላጆች ለሚወሉት ለህፃናቶቻቸው እንኳን አስቡ። ከማን ልጅ ወልጃለሁ፣ ልጆቼ እንዴት ሆኖ ነው የሚያድጉት? ለልጆቼ ስል ልተው እንኳን አይሉ። ብሔርተኝነት የባሰባቸው በወላጆቹ ናቸው። ታዲያ በወላጆች 4-5 ልጅ ይዛ መታ እልም ያለች ብሔርተኛ 3 ልጆቹን ከመኪና ላይ እያወረደ ህፃናት ጨቅላዎችን እያወረደ ከአንደበቱ የሚተፋው ግን መርዝ ሳትሷይ እኮ አንድነት የሌለን። አሁን እኔ እናንተን ሳይመስቀው ለዛ ነው በጣም የእጄን ያህል መዳፍ ስለማውቃችሁ ማለት ነው። ትንሽዬ እንኳን ማህበር በሰው ሀገር እንኳን መስርተን መጠቀም ያልቻለን 50 አይነት ማህበር ትመሰረታለህ። እስራኤል ውስጥ አለ ይለኛል እዚህ ጋር እንደሆነ እስራኤል ውስጥ አለ 50-60 አይነት ማህበር አለ። አታፍርም? እኔ አንዳንዴ እኮ ማውራታችን ራሱ እኮ ያሳፍራል እኮ። እኛ ማውራት የሌለብን ሰዎች እኮ ነው፣ እጅግ አሳፋሪ ሰዎች። መንግስታት ማህበር ሲመሰረት በጀት ይለቃሉ። ልንገራችሁ፣ በጀት ይለቃሉ ለማህበሩ ማለት ነው። ራሳቸው የማህበሩ ሰዎች ለመንግስት ሄደው ሪፖርት ያደርጋሉ። በጀቱን ለእንዲህ ተጠቀሙ ነው፣ እንደዚህ እያደረጉ ነው፣ እንዲህ እያደረጉ ነው፣ ተከፋፍለናል፣ እኛ ያለንበት ምናምን እያሉ ድሮ መንግስት ይሰጣቸው የነበረውን በጀት ቆጥበው ድሮ ሰፊ ቤት ተከራይተው የጀመሩ ሰዎች ዛሬ አንድ ክፍል ቤት ተከራይተው አንሰን ያለ ውሸቴን ነው። አሜሪካኑ ስንት ማህበር ነው ያለው? አሜሪካ ውስጥ አንድ ስቴት ብቻ ስንት ማህበር ነው ያለው? አሜሪካ ውስጥ ስንት የፖለቲካ ፓርቲ ነው ያለው? እግዚአብሔር ያሳያችሁ። ሌላውን ይቅር፣ ሰሜን አሜሪካ ላይ ያለን ኢትዮጵያውያን ብቻ አንድ ጠንካራ ማህበር ቢኖርም አገር ቤት ላሉ ለመላ ኢትዮጵያውያን እንበቃ ነበር። አንዳቸውም ተሰደው ለሚመጡ ወገኖቻችን
የተደላደለ ህይወት መፍጠር እንችል ነበር። ተጽዕኖ ፈጣሪ መሆን እንችል ነበር። ፖሊሲዎችን ሼፕ ማድረግ እንችል ነበር። ልጆች ስትወልዷቸው ሰላማዊ የሆነ ኢንቫይሮንመንት ውስጥ ማደግ ይችሉ ነበር። ሰው አስቸጋሪ ነው። ሌባ ገብተሃል፣ አጭበርባሪ ገብተሃል፣ ነጋዴ ገብተሃል። ይሄ ዝም ብለህ በቃ አንድ ቀን አስበው የማታውቀውን ነገር የብሔርን ጉዳይ ታነሳለህ። የብሔራቸውን ጉዳይ ያነሳሉ። አብዛው ብሔራቸውን እኮ የሚያነሱት እኮ ወደውት እኮ አይደለም። አበሻ ብሔሩን የሚያነሳው ብሔሩን ስለወደደ አይደለም። ሌላውን ስለጠላ እንደ መምቻ እንደ ቱልስ ነው የሚጠቀምበት። የሆነ ስራ ትሰራለህ አይደል? እንዳይሳካልህ ከፈለገ የኛ ብሔር ጠል ነው ይላል። የኛ ብሔር ጠል ነው የሚል እሱ ራሱ ብሔሩን ወዶት እኮ አይደለም። አንተን መምቻ ነገር በቃ ቱልስ እንደ ቱልስ ስለሚያገለግለው because they are the great silencers ናቸው። በነገራችን ከክፋት የተነሳ እኮ ነው ብሔርተኛ ብትሆን ሌላውን ስለምጠላ እንጂ እንደምትለው ብሔርን ወደ ቢሆን ኖሮ መሸሸጊያ የክፋትህ መሸሸጊያ ነው እንጂ ቀና ሰው ብትሆን እኮ ለህብረት እኮ ብሔር አያስፈልግም። ለህብረት ኢትዮጵያዊነት ነው የሚያስፈልገው። ለህብረት የአንድ ሀገር ዜጋ መሆናችን ነው የሚያስፈልገው። ግን ተንኮለኛ ስለሆነ እኮ እኔ ዛትስ ዋይ የተንኮለኞቹ ዋሻ ማለት ተኩላ ነው። እኔ ሳያችሁ አም ሶሪ በጣም መወዳችሁ ማከብራችሁ አላችሁ። እኔ እርር ያለ ብሔርተኛ ሳይ ተኩላ ነው የሚመስለኝ። እኔ የሚታየን ተኩላ ነው። እርር ያለ ብሔርተኛ ብሔሩን ወዶት አለ። ብሔርን ወደህ ከሆነ ይሄ እንደዚህ እርር የምትልለትን ብሔር በጊዜውም ማለ ጊዜውም ታስተዋውቀዋለህ። ትንሹ አምባሳደር ነህ። በአልባሳቱ ትመስላለህ፣ በአመጋገቡ ትመስላለህ። አንዳቸውም የብሔራቸው ልብስ እኮ አይለብሱም። እስኪ ስለ ብሔራችሁ ባህል ወግ ምናምን ነገሩን ብትላቸው ምንም ሀባ የሚያውቁልህ ነገር የለም። ችግር አፈታታችሁ በእናንተ ብሔር እንዴት ነው እንትን የሚባለው? ብሔርተኛ ማለት ስለ ብሔሩ ጠንቅቆ የሚያውቅ ነው። እኛ ግን ብሔርተኛ ምን ሆነው ከተንኮላችን የተነሳ ነው። ለተንኮል ለክፋት ብሔርተኛ ሰው ሲደሰት አይወድም። ታውቃላችሁ? እስኪ ሰብሰብ ብላችሁ ተደሰቱ። እኛ እየሞተን አንተ ትስቃለህ ይላል። ብሔርተኛ ህብረት አይወድም። እናንተ እነማን ናችሁ? ተባበራችሁ የቀረነውን ልትጨርሱ ምናምን ይላል። የቀረነውን ልትጨርሱ ነው እንጂ ተባበራችሁ ታውን ለህዝቡ አስባችሁ ነው። በጣም እርግጠኛ ስለሆንኩ እኮ ነው በቃ በራስ መተማመን ተሞልቼ የምነግራችሁ። ውሸቴን ነው? እስኪ ንገሩኝ። ውሸቴን ነው? ዛትስ ዋይ በየትኛውም ዓለም ላይ ጠንካራ ማህበር የሌለን ከክፋታችን የተነሳ ነው። ይሄ ደግሞ እንዲቀረፍ ያው እግዚአብሔር ካረዳን በስተቀር አይሆንም። መጸለይ ያለብን ይሄ በማቴዎስ ወንጌል ላይ የሆነ ቦታ አንዳንድ ችግሮች በጾምና በጸሎት ካልሆነ በስተቀር አይፈታም። ከልብህ መጸለይ ያለብን የሆነ ትምህርት ቤት ልጆቻቸው የኢትዮጵያን ባንዲራ አምጡ፣ የሀገራችሁን ባንዲራ አምጡ ተብሎ አሳይመንት ተሰጣቸው። ሌሎች ህፃናቶች በሙሉ የሀገራቸውን ባንዲራ የፖለቲካ ችግር ቢኖርባቸው በምን ይወጡ በምናምን ሁሉም የሀገራቸውን ባንዲራ ህፃናቶቹ ይዘዱ። ኢትዮጵያዊ ጋር 5 አይነት ባንዲራ ነው ህፃናቶቹ ይዘዱት። ኢትዮጵያውያን 5 አይነት ባንዲራ፣ ግማሹ ኮከብ ያለበት፣ ግማሹ ኮከብ የሌለበት፣ ግማሹ ሌላ፣ ግማሹ ሌላ። እንደው ወላጆች ለምትወልዳቸው ልጆች አታስቡ? ኧረ እኔ ምንም ይቅርብኝ። ከአብራካችሁ ለወጡ ልጆች እንዴት ነው ሲሪየስ መሆን አለባችሁ። ሀገር በቃ ሲሪየስ መሆን አለባችሁ። ታውት እናንተ ተበረዛችኋል። ልጆችን ግን መበረዝ የለባችሁ። ልጆቻችሁ ይብዛም ይነስም ሀገር እንዳላቸው ማስተማር እኮ አለባችሁ። ሲሪየስ ሆነው እንዲያድጉ ሲማሩ ሲመራመሩ ለዛ ለምስኪን ሀገር ህዝብ ነዋሪ መፍትሄ እንዲያመጡ ነው ማሳደግ ያለባችሁ። አንድ ባንዲራ አለ በቃ። እንዴት የእናንተን የተበከለ ቶክሲክ የሆነ ነገር ህፃናቶችን ታጠምቃላችሁ?
እንዴት ሊፈታ ይችላል? እኔ የሚታየኝ ነው በጾም በጸሎት ካልሆነ በስተቀር የኛ ነገር አይፈታም። ለዚህ ደግሞ መፍትሄው ፖለቲካችንን ከብሔር ስናጸዳው ብሔርተኞችን ሰድበን አይደለም መሆን ያለበት። ብሔርተኞችን ወይም ደግሞ ብሔሮችንና ብሔሮችን ከብሔርተኞች መለየት አለበት። ብሔሮች የኛ ውበቶቻችን ናቸው። ልዩነታችን ውበታችን ነው አይደል? ውበታችን ነው። አማራ ውበታችን ነው። ኦሮሞ ውበታችን ነው። ስልጤ ውበታችን ነው። ትግራዋይ ውበታችን ነው። እነዚህም ብሔሮች ግን ሰፍተ ያንተ ፖለቲካ መጠቀሚያ ያልታረጋቸው ስትነሳ መከልከል አለበት። ለማንኛውም ስለነበረን ቆይታ ከልብ ነው ማመሰግነው። ህብረት የሌለን ቀደም ሲል ገብቶ በስልክ የጠየቀኝ ልጅ የኔም ሀሳብ ስለሆነ ነው የኔ የተናገርኩት። ነገ እገባለሁ። ነገ እንገናኛለን። ዩቲዩብ ላይ ያላችሁ ሁሉ እግዚአብሔር ከክፉ ይጠብቃችሁ። ዩዝ ኦፍ ኢትዮጵያ ብሎክ ማላደርግ በጊዜ ሂደት ሰው ትሆናለህ ብዬ አስቤ ነው። ትለወጣለህ፣ የሰው ልጅ ይለወጣል የሚል እምነት ስላለኝ ምስክርነት ትሰጣለህ። ደግሞ ምስክርነት ትሰጣለህ። አሁን ጭንቅላት ላይ ብሎን ታስሯል። እየላላ ሄድና ቴዲ እኔ እኮ ተሳዳቢው ልጅ ነበርኩኝ አሁን ተፈውሼ ነው ብለህ ምስክርነት እንድሰጥ ነው አውቄ የምተው። ነገ እንገናኛለን። ጤና ይስጥልኝ።